ምናልባት የዛሬ 7 ዓመት እዚህ መጥቼ ከእናንተ ጋር አብሬ ለማምለክና የእግዚአብሔርን ቃል ለመካፈል ጌታ እድል ሰጥቶ የነበረ ማናቸውንም በመልክ አላስታውስም ከነሱ በስተቀር ማለት ነው። ዛሬ ደግሞ እግዚአብሔር እንደገና ይህንን እድል ሰጥቶኛል እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ፓስተር ኢያሱ እንዳለው እዚህ ረጃጅሞች ነው መሰለኝ የሚቆሙት እና እውነቱን ነው። ፓስተር ኢያሱ እንዳለው እንደነገራችሁ ከስዊዘርላንድ ነው የመጣሁት። አሜሪካ ነበርኩኝ እና ሮቤልን ታውቁታላችሁ፣ የተወደደ ወንድም እና ከሱ ጋር አብረን ነበረ ጌታን የምናመልከው የምናገለግለው። እንግዲህ እሱ ወደዚህ ተጠቅልሎ ከመጣ በኋላ እሱን ለማየት ሁለተኛ ወይም ሶስተኛ ጊዜ ነው ስመጣ እና እግረ መንገዴን ደግሞ ከእናንተ ጋራም እንግዲህ እንዳመልክና የእግዚአብሔርን ቃል እንድካፈል አገልጋዮቻችሁ ይህንን እድል ስለሰጡኝ እግዚአብሔርም ይህን እድል ስለሰጠኝ በጣም በጣም አድርጌ ጌታን አመሰግናለሁ። ቅድም በዝማሬው እንደሰማን እግዚአብሔር የሚናገር አምላክ ነው። አንድ ሰው ዘፍጥረት ምዕራፍ 1ን ተገንጥላ ምንም ስለ መጽሐፍ ቅዱስ የማያውቅ ሰው ዘፍጥረት ምዕራፍ 1 ተገንጥላ ወድቆ ቢያገኝና ስለ እግዚአብሔር ባህሪ ተናገር ቢባል አንዱ በዋናነት የሚናገረው የሚረዳው የእግዚአብሔርን ተናጋሪነት ነው። ልክ ነው። ስለዚህ እግዚአብሔር እውነት ነው፣ ፈጣሪ ነው። እግዚአብሔር ኃያል ነው። እግዚአብሔር ሁሉን ነገር ይችላል። እግዚአብሔር ሁሉን ነገር ያደርጋል። የሌለን ነገር ወደ ማኖር ያመጣል። እነዚህ ነገሮች በሙሉ ግን የተከናወኑት በምን ውስጥ ነው? በመናገር ውስጥ ነው እግዚአብሔር ያደረገው። እግዚአብሔር በመናገር ውስጥ ያደረገው የእግዚአብሔር ችሎታ፣ የእግዚአብሔር መለኮታዊ ኃይል በመናገር ውስጥ ብቻ ስላለ አይደለም። አሁን አንዳንድ ትምህርቶች አሉ፣ እንደዛ አይደለም። እግዚአብሔር ከፈለገስ ባይናገርና በሌላ መንገድ መፍጠር ቢፈልግ ምን የሚሆን ይመስላችኋል? ሁሉን እግዚአብሔር ይችላል ብለን ካመንን አይ ከመናገር ውጪ እግዚአብሔር ሌላ ኃይሉን የሚገልጥበት ፍጥረትን ካለመኖር ወደ ማኖር የሚያመጣበት ሌላ ሚንስ የለውም ካልን እግዚአብሔር ሁሉን ቻይ ነው ከሚለው እውነት ጋር ምን እንሆናለን? እንጋጫለን። ስለዚህ እግዚአብሔር ለምን በመናገር ራሱን ገለጠ? ለምንድን ነው የመጀመሪያውን ራሱን የገለጠበት መንገድ ለምን መናገር ሆነ? ለምን ፍጥረትን በመናገር ወደዚህ አመጣ ካልን እግዚአብሔር ከፈጠረው ፍጥረት ጋር በዋናነት ለመገናኘት የመረጠው በምንድን ነው? በመናገር ነው። ጌታችን ኢየሱስ ክርስቶስ ወደዚህ ሲመጣ አንዱ የጌታችን የኢየሱስ ክርስቶስ ማንነት በዮሐንስ ወንጌል እንደምናየው ቃል ነበር ተብሎ ነው የተገለጸው አይደለም? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ቃል ደግሞ ምን ሆነ? ስጋ ሆነ። እና ክርስቶስ ራሱ ቃል የተባለበት ዋናውና አንደኛው ነገር አሁንም እግዚአብሔር በምንድን ነው የሚገናኘን? በመናገር ነው የሚገናኘን። እና እግዚአብሔር የሚናገር አምላክ ነው የሚለው ክርስትናን ልዩ የሚያደርገው ነገር ነው። ልዩ የሚያደርገው ነገር ነው። ጳውሎስ ስለ ጸጋ ስጦታዎች ሲናገር ምዕራፍ 12 አንደኛ ቆሮንቶስ ላይ ያላቸው ይሄ ነው። በፊት ወዴት ነበረ ስትነዱ የነበረው? መናገር ወደማይችሉ ድምፅ ወደሌላቸው አማልክት ትነዱ ነበር፣ ትሄዱ ነበረ። ስለዚህ ይህንን ስንገለብጠው ምን ማለት ነው? አሁን ግን የመጣችሁት ወደ ማን? ወደሚናገር አምላክ ነው የመጣችሁት። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ይናገራል የሚባለው ሐሳብ በጥልቀት በእውነት ከልባችን ልናምነው የሚገባ ነገር ነው። አንዱ እግዚአብሔር ከሰዎች ጋር ቅር ሲለው፣ በሱና በሰዎች መካከል ችግር ሲፈጠር አንዱ ማለት ነው ራሱን የሚገልጠው ምንድነው? በዝምታ ነው አይደለም? እግዚአብሔር ዝም ሲል ምን አለ ማለት ነው? ችግር አለ ማለት ነው አይደል? የሳኦልን ሕይወት ሳኦል ከእግዚአብሔር ጋር ሪሌሽንሺፑ ሲበላሽ እግዚአብሔር በምንም ምን አይለውም ነበረ? አይናገረውም ነበር ይላል። ዳዊት ሲጸልይ ምን አለ? ዝም አትበለኝ እንደማን እንዳልሆን እንደሚጠፉት አሕዛብ እንዳልሆን አለ። እና የእግዚአብሔር ድምፅ በሌለበት ቦታ ሕይወት የለም። የእግዚአብሔር ድምፅ በሌለበት ቦታ እግዚአብሔር አለ ለማለት ራሱ ያስቸግራል። እግዚአብሔር አለ ለማለት ስላችሁ እግዚአብሔር አሁን ከኛ ጋር መሆን ባይፈልግ ቶሮንቶ አይሄድም። ይሄዳል? እግዚአብሔር ይመስላችኋል እንደዚሁ? የሆነ በቃ ይሄን ሰውዬ ላገኘው አልፈልግም ቢል
ሰውየው ያለበት ቦታ ሸሽቶ ሌላ ቦታ አይገባም እግዚአብሔር። ምክንያቱም እሱ በሁሉ ቦታ አለ አይደለም። ግን ምን ማለት ነው? እግዚአብሔር አለ ግን ራሱን አይገልጥም፣ ለሰው አይታወቅም። ሰው እግዚአብሔርን ዲስከቨር አያደርገውም። እግዚአብሔር ለሰው ይገለጣል እንጂ የሚባለው ለዚህ ነው። ስለዚህ እግዚአብሔር ይናገራል የሚለውን ነገር ሲዘምሩ በእውነት ትልቅ ነገር ነው። የሚናገር አምላክ ነው። አሁን የእግዚአብሔርን ቃል ስንሰማ እግዚአብሔር እየተናገረን ነው። የሚናገረው ሰው ነው፣ ቋንቋው የሰው ነው፣ ቃሉ ግን የማን ነው? የእግዚአብሔር ነው። እግዚአብሔር የማይናገረን ከሆነ የእግዚአብሔር ስም በሚጠራበት በዚህ ቦታ መሆናችን ትርጉም የለውም። የእግዚአብሔር ቃል በሕይወታችን በኃይል እንዲሰራ ሕያው እንዲሆን ከፈለግን ተናጋሪው እግዚአብሔር መሆኑን ማወቅ አለብን። ይሄ እኔ ለምናገረው ነገር ክብደት ለመስጠትና ገብቷቸዋል። ለራሴ እንዴት ነው እያመቻችኋችሁ አይደለም። ጳውሎስ ለተሰሎንቄ ሰዎች የጻፈላቸው ነገር ይሄ ነው። የእግዚአብሔር መልእክት ከኛ በመጣ ጊዜ እንደ ሰው አይደለም፣ ግን እንደምን ተቀበላችሁት? እንደ እግዚአብሔር ቃል ተቀበላችሁት። ስለዚህ በእናንተ ምን ማድረግ ያለ ሕያው ሆኖ መስራት ጀመረ። ሕያው ሆኖ ሰራ። ከዛ በኋላ ከዚህ የእግዚአብሔር ቃል በሕይወታቸው ከመስራት የተነሳ እኛ ስለ እናንተ ምንም ልንናገር እስከማያስፈልገን ድረስ የእምነታችሁና የሕይወታችሁ ምሳሌነት እስከ ዓለም ሁሉ ወጥቷል ይላቸዋል። ክብር ለጌታ ይሁን። እግዚአብሔርን እንሰማለን። እሺ ይሄ ነገር የሚሰራ ከሆነ አብል ትራይ ስለማይታየኝ ፓወርፖይንት ብዙ ጊዜ በፓወርፖይንት አስተምራለሁ። አንዱ ሰዎች እየሰሙ ሲያዩ ትንሽ ለማስታወስ ስለሚረዳ ነው ፓወርፖይንት የምጠቀመው። ሁለተኛ በዋናነት የምናገራቸው ነገሮች ሃይላይት ለማድረግም ለእኔም ይረዳኛል። ኖትም ለሚወስዱ ሰዎች ስለሚቀልላቸው ነው ማለት ነው። መጥቶ ከሆነ ኦኬ። ያው እንግዲህ እዚህ ለሀገር ላለው ቴክኖሎጂ ገና አልደረስኩም ማለት ነው። ግሩም። ዛሬ የማስተምረው ትምህርት ኦልሬዲ ወጥቷል እዛ ጋር ቅርታ። ኦኬ ዛሬ የማስተምረው ትምህርት ይታያችኋል። ኦኬ በቅይጥ ማንነት የሚካሄድ ቅይጥ አገልግሎት በሚል ርዕስ ነው። ትንሽ እንትን ሊሆን ይችላል። እየገባን ስንሄድ ምን ማለት እንደሆነ በደንብ ይገባናል። በሰዎች አገልግሎት ውስጥ ስለምንሰማቸው የተለያዩ ምስክርነቶች አንዳንድ ጊዜ ግራ የምንጋባበት ሁኔታ አለ። ምን ማለቴ ነው? ለምሳሌ የተለያዩ ተቃራኒ የሆኑ ንግግሮችን እንሰማለን፣ ምስክርነቶችን እንሰማለን። በምሳሌ ለማስረዳት ልሞክር። አንዳንድ ሰዎች ስላላቸው መንፈሳዊ አገልግሎት እርስ በርሱ የሚቃረን ምስክርነት እንሰማለን። ለምሳሌ እንውሰድና አንድ የፈውስ ስጦታ ስላለው ሰው እናስብ እና አንዳንድ ሰዎች ምን ይላሉ? ይመጡና እግዚአብሔር በዚህ ሰው የፈውስ አገልግሎት፣ በዚህ ሰው የፈውስ ጸጋ ተጠቅሞ ፈውሶኛል የሚል ምስክርነት ስለዛ ሰው ይሰጣሉ። ሌሎች ሰዎች ስለዛው ሰውዬ ምን የሚል ነገር ይናገራሉ? የለም ይሄ ሰውዬ ተፈውሰሻል ብሎኝ አልተፈወስኩም። ወይም ደግሞ እንደውም ተፈውሳችኋል ያላቸው ሰዎች መፈወስ አይደለም በኋላ እንደውም ምን ሆነዋል? ሞተዋል የሚል ነገር ይናገራሉ። ወይም ስለ አንድ ነቢይ ይሄ የእግዚአብሔር ሰው ነው፣ ከእግዚአብሔር እንደዚህ አይነት መልእክት ተቀብሎ ተናግሮኝ ተፈጽሟል ይላሉ። ሌሎች ሰዎች ስለዛው ሰውዬ የለም ይሄ ሰው የተናገረው ነገር አልሆነም፣ አልተፈጸመም፣ እንዲህ ብሎ ተናግሮኝ በሕይወቴ አልተፈጸመም የሚል ነገር ሲናገሩ እንመለከታለን። ስለዚህ ስለ አንድ ሰው አገልግሎት፣ ስለ አንድ ሰው ጸጋ ሰዎች የተለያየ ምስክርነት፣ የተለያየ ነገር ሲናገሩ እናገኛለን ማለት ነው። እንዲህ አይነት ነገር ሲገጥመን ምን ማለት እንችላለን? ምንድነው ማለት የምንችለው? አይ ቲንክ ያለን ምርጫ 3 ይመስለኛል። እነዛን ምርጫዎች ቶሎ ላሳያችሁ። አንደኛው ከሁለቱ ወጥቷል። ይቅርታ ካልሆነ ዝም ብዬ ልናገር መሰለኝ ኮንፊውዝ እንዳላረጋችሁ። ከፈለጋችሁ በኋላ ምክንያቱም
እንትናችሁን ከምን ኦኬ። እንዲህ አይነት ተቃራኒ የሆኑ ምስክርነቶችን በምንሰማበት ጊዜ ያለን ምርጫዎች 3 ናቸው። አንደኛው ከሁለቱ አንዱ እውነት ነው። ምን ማለት ነው? እግዚአብሔር ተናግሮኝ በሱ በኩል ተፈጽሞልኛል፣ ትንቢቱ ሆኗል፣ ስለዚህ ይሄ እውነተኛ የእግዚአብሔር ነብይ ነው የሚለው ምስክርነት እውነት ሊሆን ይችላል፣ ያኛው ውሸት ሊሆን ይችላል። ወይም ያኛው እውነት ሊሆን ይችላልና ይሄኛው ውሸት ሊሆን ይችላል። አንዱ ምርጫችን ምንድነው? ከሁለቱ አንዱ ምንድነው? እውነት ነው። ሁለተኛው ምርጫችን ደግሞ ሁለቱም ውሸት ሊሆኑ ይችላሉ። ሁለቱም ውሸት ናቸው ማለት ምንድነው? ችግሩ ከሰውየው ጋር የሚገናኝ አይደለም፣ ከኢንፎርሜሽኑ ጋር ነው። እውነተኛም ነው ያለው ዝም ብሎ ያልሆነ ኢንፎርሜሽን ነው የሰጠን። ሐሰተኛም ነው ያለው ያልሆነ ኢንፎርሜሽን ነው የሰጠን። ሶስተኛው አማራጫችን ግን ምንድነው? ጌስ ሁለቱም እውነት ሊሆን ይችላል። ሁለቱም እውነት ሊሆን ይችላል። እንዲህ አይነት ፖሲቢሊቲ አለ ወይ ነው። እንዲህ አይነት ፖሲቢሊቲ ደግሞ ካለ መጽሐፍ ቅዱስ ለእንደዚህ አይነቱ ክስተት ለእንደዚህ አይነቱ አጋጣሚ የሚያሳየን ነገር አለ ወይ? ምላሽ አለ ነው ከመጽሐፍ ቅዱስ? እርግጠኛ ነኝ እንደዚህ አይነት ነገር እንደሰማችሁ አይደለም? እውነተኛ ነው አየለም ሐሰተኛ ነው፣ እግዚአብሔር ሰርቶበታል፣ አረ እንደውም ምንም ነገር የለም የሚል ነገር እንደሰማችሁ እርግጠኛ ነኝ። እና ሁለቱም ደግሞ እውነት የሚሆንበት እድሎች አሉ። እንደዚህ አይነት ኦፖርቹኒቲዎች አሉ። እንዲህ አይነት ነገር በምንሰማበት ጊዜ፣ እንዲህ አይነት ነገር በሚከሰትበት ጊዜ፣ እንዲህ አይነት ነገር በሚሆንበት ጊዜ፣ ሁለቱም እውነት ሆኖ በሚገኝበት ጊዜ ምን ማለት እንችላለን? መጽሐፍ ቅዱስ ስለዚህ ነገር የሚያሳየንና የሚጠቁመን ነገር አለ ወይ? ከነዚህ ከሶስቱ መቼም በጣም አስቸጋሪ የሚሆነው የትኛው ነው? ሁለቱም እውነት ሆኖ ከተገኘ ነው። ሪሊ ሁለቱም እውነት ሆኖ ከተገኘ በጣም አስቸጋሪ ነው። ስለዚህ ከመጽሐፍ ቅዱሳችን እንደዚህ አይነት ግር ለሚያሰኙ ነገሮች፣ እንዲህ አይነት ተቃራኒ ምስክርነቶች ለምንሰምባቸው ጉዳዮች መልስ ይኖረናል ወይ? መጽሐፍ ቅዱስ ምን ይላል የሚለውን ነገር አብረን ለማየት እንሞክራለን። ኦኬ። ይህን ነገር ለምን እንትን እንዳለ አላቅም። እሺ፣ ለማንኛውም ለዚህ አሁን ላነሳው ጥያቄ መልስ እንዲሆነን ከመጽሐፍ ቅዱሳችን አንድ ክፍል አብረን እናነባለን። ረዘም ያለ ክፍል ነው። ቶሎ ቶሎ አነባለሁ። ሰዓቴን አልጠየቅኩም። ሰዓቴን ምልክት ትሰጠኛለህ አንዳንድ ጊዜ እንትን ስለምል ማለት ነው። አንድ ቦታ አገልግሎት ተጠራሁና እንትኑን እያወጣው ጊዜንም ወይም ይሄ አይቆጠርብኝ እና አገልግሎት ተጠራሁና የተሰጠኝ ወደ 30 የነጮች ነው 30 ምናምን ደቂቃ ነበር የተሰጠኝ። በኋላ እንደነገ ርዕሱ ትንሽ ከበድ የሚል ነገር ነው። ስለ ኢሚግሬሽን ነው። በጣም ሆት ኢሹ ነበረ እና ልክ አሁን ትራምፕ እዛ እንዳለው አይነት ነገር ነበር ስዊዘርላንድ። ከዛ የባሰ ሰው ነበረ እና ክርስቲያኖች ተሰብስበው በዛ ጉዳይ ላይ ያንን ኢሹ አድርገው ነበርና 30 ደቂቃ ከመጽሐፍ ቅዱስ አንጻር አድሬስ እንዳደረግ ተሰጥቶኝ ነበርና ተዘጋጅቼ ልክ ለነገ አገልግሎት እንደሆነ እንደ ዛሬ ማታ ደወለና አይደለም እንጂ እዛ ሄጄ አገልግሎቱ ከመጀመሩ በፊት በጣም ይቅርታ ያለ ጊዜ 10 ደቂቃ ነው አለኝ እና በጀርመንኛ ነው። በአማርኛ እንኳን ቢሆን ታውቃላችሁ እንደው ይቻላልና በጀርመንኛ የሚቻል ነገር አይደለም። ርዕሱም እንዳልኳችሁ በጣም ከባድ ነው። በኋላ ለምን አልኩት እንደዚህ ተጨማሪ ፕሮግራም መጥቶ ምናምን አለኝ። ያለኝ አማራጭ እንደዚህ ነው አልኩት። አንተ እዛ ጋር ትቀመጣለህ፣ እኔ ቆማለሁ። ልክ 10 ደቂቃ ሲደርስ ምልክት ትሰጠኛለህ፣ የቆምኩበት ቦታ አቆማለሁ አልኩት እና እንደዛ ብቻ አቆምኩ እና ሪስፖንሱ ጥሩ አልነበረም። በጣም ብዙ ሰው ቅር አላቸው፣ ግን የእግዚአብሔር ፈቃድ ነበረ የዛ ቦታ። ከዛ በኋላ በዛ ዓመት ብቻ 6 ቸርቾች ያንን ነገር አገለገልኩ። አንድ ሰዓት ማለት ነው፣ እንደውም ከ30 ደቂቃ በላይ። ስለዚህ ምልክት ስጠኝ፣ ያቆምኩበት አቆማለሁ፣ ሌላ ጊዜ እመጣለሁ ማለት ነው፣ 2-3 ጊዜ። እሺ ቶሎ ላንበብ። ያ ኦኬ እናንብ። ምዕራፍ 13 ላይ እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል መጣ
ምዕራፍ 13 አንደኛ ነገሥት። ኢዮርብዓም መጻኢ ያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤተል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋች እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም ሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤተልም በመጣበት መንገድ ተመለሰ። በመጣበት መንገድ አልተመለሰም፣ ይቅርታ። በቤተልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤተል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተነገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን አለው። እርሱም እኔ ነኝ አለ። እርሱም ከኔ ጋር ወደ ቤቴ ና፣ እንጀራም ብላ አለው። እርሱም ካንተ ጋር እመለስና ገባ ዘንድ አይቻለኝም፣ በዚህም ስፍራ ካንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያም እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ብለህ ባለህ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውን በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር፣ አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያንን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው፣ እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ በሬሳውም አጠገብ አህያውና አንበሳው ቆመው፣ አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘው። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያውም ላይ ጭኖ መለሰው፣ ያለቅስለትና ይቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው፣ በሞትኩ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤተል ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉ በኮረብታዎች መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፉ መንገድ አልተመለሰም። ነገር ግን ለኮረብታዎቹ መስገጃዎች አብልጦ ከሕዝብ ሁሉ ካህናትን አደረገ። የሚወድደውንም ሁሉ ይቀድስ ነበር። እርሱም ለኮረብታዎች መስገጃዎች ካህን ይሆን ነበረ፣ እስኪፈርስም ከምድርም እስኪጠፋ ድረስ። ይህ ነገር ለኢዮርብዓም ቤት ኃጢአት ሆነ ይላል። ኦኬ፣ ይሄ ክፍል እንግዲህ ዝም ብሎ ሰመራይዝ ለማድረግ ከቁጥር 1 እስከ 6 ባለው ክፍል የእግዚአብሔር ሰው የተባለ ስሙ ያልተጠቀሰ ነገር ግን ነቢይ የሆነ ሰው
እና ንጉስ ኢዮርብዓም የነዚህን ሁለት ሰዎች ታሪክ እንመለከታለን። ይሄ እግዚአብሔር ሰው በእግዚአብሔር ተልኮ ከይሁዳ ወደ ቤተል ከመጣ በኋላ ለተናገረው መልእክት ኢዮርብዓም የተባለው ንጉስ የሰጠውን ምላሽ ነው የምናየው። ስለ ኢዮርብዓም ታውቃላችሁ። የእስራኤል መንግስት ከሰለሞን ሞት በኋላ ለሁለት ከተከፈለ በኋላ 10 ነገዶች ላይ የነገሰው የመጀመሪያው ንጉስ ነው እና ይሄ ሰው ያ ህዝብ ከእስራኤል ለሁለት ከተለየ በኋላ 10 ነገድ ከሁለቱ ነገድ ጋር አትሊስት እግዚአብሔርን በማምለክ ወደ ኢየሩሳሌም በመሄድ እግዚአብሔርን የሚያመልኩ ከሆነ ልባቸው ይሸፍትብኛልና እንደገና ወደ አንድነት ይመለሳሉ በሚል ስጋት ፖለቲካሊ ድሪቭን በሆነ ሐሳብ ማለት ነው የጣዖት አምልኮ አቋቁሞ ነበር እና በዛ ቤተል በሚባለው ስፍራ ባቋቋመው የጣዖት አምልኮ በመሰዊያው ላይ እየሰዋ ያለ ይሄ የእግዚአብሔር ሰው ይመጣና ከእግዚአብሔር የተሰጠውን መልእክት ሲናገር እንመለከታለን። ይሄ የእግዚአብሔር ሰው የተባለው በመሰዊያው ላይ ሁለት ነገር ነው ያደረገው። ጮሆ ሁለት ነገሮችን ተናገረ። አንደኛ ከዳዊት ቤት የሚነሳ ኢዮስያስ የሚባል ሰው እንደሚመጣና በዚህ ኢዮርብዓም ባቋቋመው ከእግዚአብሔር ቃልና ፈቃድ በወጣ የአምልኮ ስርዓት ላይ በተሳተፉ ካህናቶች ላይ ፍርድን እንደሚያደርግ ተናገረ። ይሄ ኢዮስያስ በሚመጣ ጊዜ በዚህ መሰዊያ ላይ የሰው ካህናት በሙሉ ከሞቱበትና ከተቀበሩበት አጥንታቸው እያወጣ እንደሚያቃጥል ይህንን ትንቢት ተናገረ። እሱ ብቻ ሳይሆን ይሄ የተናገረው ትንቢት ከእግዚአብሔር እንደሆነና እንደሚፈጸም የሚያረጋግጥ ደግሞ ምልክትን ሰጠ። ይሄ መሰዊያ ምን ይሆናል አለ? ይሰነጠቃል አለ እና እንዳለውም ያው መሰዊያው ተሰነጠቀ፣ አመዱ ፈሰሰ ይላል። ኢዮርብዓም ይህንን መልእክት በሰማ ጊዜ ያዙት ብሎ እጁን ቀሰረ ሊያስይዘው። ነገር ግን እጁ ምን አለች? ደርቃ ቀረች። ነገሩ ከእግዚአብሔር እንደሆነ ሰውየውን ቻሌንጅ ማድረግ እንደማይችል ስለገባው እጁ እንደገና ጤነኛ ሆና እንድትመለስለት የእግዚአብሔር ሰው እንዲጸልይለት ጠየቀ። ጸለየለት። ከዛ በኋላ እጁ ተመለሰች ማለት ነው። በነገራችን ላይ ይሄ የእግዚአብሔር ሰው በሱ ውስጥ ባለ የነቢያት አገልግሎት በምን ያህል ልክ እግዚአብሔር እንደሰራበት ብታየው በጣም ትልቅ ቦታ የምታስቀምጡት በዚች ምዕራፍ ብቻ ነው የምናገኘው። ግን በትልቅ የነቢያት አገልግሎት ጸጋ ያገለገለ ሰው መሆኑን መረዳት እንችላለን። ምክንያቱም በመጽሐፍ ቅዱስ ውስጥ ከረጅም ጊዜ በኋላ እግዚአብሔር ስለሚያስነሳቸው ሰዎች በስም ጠቅሶ የተናገሩ 2 ነቢያት ብቻ ነው በመጽሐፍ ቅዱስ ውስጥ የምናገኘው። አንደኛው ማን ነው? ኢያሱ ነው። ማን ነው? ኢሳይያስ ነው። ኢሳይያስ ስለማን ተናገረ? ቂሮስ ስለሚባል ንጉሥ ተናገረ። እና የመጽሐፍ ቅዱስ አስተማሪዎች ይሄ ትንቢት ከመሆኑ ከ150 ወይም ከ200 ዓመት በፊት ኢሳይያስ በእግዚአብሔር መንፈስ ተነርቶ እንደተናገረው ይናገራሉ። እዚህ ቦታ ግን የምታዩት ሰው ስሙ እንደነ ኢሳይያስ የማይታወቅ በስም ያልታወቀ ከአንድ ምዕራፍ በላይ ታሪክ የሌለው ሰው ግን ከ300 ዓመት በኋላ እግዚአብሔር የሚያስነሳውን ሰው በስም ኢዮስያስ የሚባል ከዳዊት ነገድ ይመጣል ብሎ ተናገረ። በሌላ አባባል ምን ማለት ነው? የዚህ ሰው የአገልግሎት ቅባት ወይም ደግሞ እግዚአብሔር በነብይነት የተጠቀመበትን ልክ ብናስቀምጥ በማን ሌቭል የምናኖረው ሰው ነው? በነ ኢሳይያስ ሌቭል የምናኖረው ሰው ነው። በነ ዳንኤል ሌቭል የምናኖረው ሰው ነው። እዛ ላይ የምናስቀምጠው ሰው ነው። ቀላል ሰው አይደለም። ኤኒሃው ይሄንን ካደረገ በኋላ የሚቀጥለው ከቁጥር 7 እስከ 10 ባለው ክፍል ወደ አገሩ ሲመለስ እናገኛለን። ወደ አገሩ ከመመለሱ በፊት ግን ንጉሱ ምን አደረገው? ጋበዘው። የምትፈልገውን በረከት ሁሉ ብዙ በረከትን ይሰጣለሁ፣ ደግሞ ከኔ ጋር ናና ምን በል ብላ የሚል የንጉስ ግብዣ ቀረበለት። ከአገሩ ከመነሳቱ በፊት ግን እግዚአብሔር የተናገረው ነገር ነበረ። ምን የሚል? በዛ በሄድክበትና ይህን መልእክት በምታደርስበት ስፍራ ምግብ አትብላ፣ መጠጥም አትጠጣ፣ እንደውም በሄድክበት መንገድ እንኳን ተመልሰ አትሄድ የሚል መልእክት ደርሶት ነበር። ስለዚህ የእግዚአብሔርን ቃልና የእግዚአብሔርን ትእዛዝ በመታዘዝ የእግዚአብሔርን ፈቃድ ለመፈጸም ሲል የንጉስን ግብዣና በረከት ምን አለ? እምቢ አለና መንገዱን ሄደ። መንገዱን ከጀመረ በኋላ ከቁጥር 11 እስከ 22 ከ7 እስከ 10 እናገኛለን። ከቁጥር 11 እስከ 22 ስለ ሌላ አንድ ሰው እናገኛለን። ሌላ ነብይ ማለት ነው።
ይሄም ነቢይ ስሙ አልተጠቀሰም። ነገር ግን አንድ ሽማግሌ ነቢይ የሚል በዛ መንገድ የተገለጸ ሰው እናገኛለን ማለት ነው። ያው ሽማግሌ ነቢይ የሚለው ቃል ለነቢይነቱ እውቅና የተሰጠው ሰው መሆኑን ያመለክታል አይደለም? እና ይሄ ሰው አጠቃላይ ታሪኩን በምታዩበት ሰዓት እዚህ ቦታ የሚያደርጋቸው ነገሮች ለምን እንደሚያደርጋቸው አልተገለጸም። እና በጣም ኦብስኪዩር የሆነ ግልጽ ያልሆነ ማንነት ያለው በሚመስል መንገድ ነው መጽሐፍ ቅዱስ ያስቀመጠው ይሄንን ሰው። እና ይሄ ሰው ለምሳሌ ምንድነው ያደረገው? ልጆቹ ኢዮርብዓም ባዘጋጀው በዓል ላይ ተገኝተው ነበር። በዛ ቦታ ያ የእግዚአብሔር ሰው የተባለው ነቢይ ከይሁዳ የመጣው ነቢይ ያደረገውን ነገር መተው ሲያወሩለት እንመለከታለን። እና ይህንን ነገር ካወሩለት በኋላ ምን እንዳደረገ በክፍሉ ቅድም እንዳነበብነው አይተናል። ከዛ በፊት ግን ማወቅ ያለብን ነገር ምንድነው? ይሄ ሽማግሌ ማንነቱ በደንብ ያልታወቀ ነው የሚለውን ነገር የሚያሳስበን ነገር ምንድነው? አንደኛ ኢዮርብዓም ይሄንን አይነት የጣዖት አምልኮ በጀመረ ጊዜ እውነተኛ የሆኑ የእግዚአብሔርን ሰዎች ሌዋውያንንና ነቢያቶችን ከሀገሩ እንዲሰደዱ ምክንያት ሆኖ ነበር። ብዙ ሰዎች ተሰደው ነበር። ይሄ ነቢይ ግን አልተሰደደም። ለምንድን ነው ያልተሰደደው? አናውቅም። የኢዮርብዓምን አዲሱን የጣዖት ስርዓት አዲሱን አምልኮ ተቀብሎ ነው እንዳንል ኢዮርብዓም ባዘጋጀው ፕሮግራም ላይ አልተገኘም። አልተቀበለም እንዳንል ልጆቹ እንዲሄዱ ፈቅዷል። የት ነው ያለው ይዞ? አቋሙ ምንድነው? አይ ቲንክ የእግዚአብሔር መንፈስ በዚህ መንገድ የዚህ ሰው ታሪክ እንዲጻፍ ያደረገበት ምክንያት የሰውየውን ማንነት ለማወቅ እንደዚህ ዝም ብሎ በውጫዊ ነገሩ ይሄ ሰው ትክክል ነው ይሄ ሰው ትክክል አይደለም ብሎ ለማለት በጣም አስቸጋሪ የሆነ ማንነት እንዳለው እንድንረዳ ያደረገበት ነገር ይመስለኛል። ስለዚህ ሰው የምናነሳቸው ጥያቄዎች በቀላሉ ምን አናረጋቸው? አንመልሳቸው። ይሄ ሽማግሌ ነቢይ ከልጆቹ በሰማው መሰረት ያ የእግዚአብሔር ሰው የሄደበትን አቅጣጫ ተከትሎ አህያውን ጭኖ ሲከተለው እንመለከታለን። ያ የእግዚአብሔር ሰው እንግዲህ ምግብ አልበላም፣ እንደራቦ ማሰብ እንችላለን። እና እንዳሁኑ ሽር ብለን በሃይዌ የምንሄደው አይነት ነገር አይደለም። በብዙ አስቸጋሪ መንገዶች አልፈው ነው የእግዚአብሔር ነቢያት የእግዚአብሔር መልእክት ለሰው ሲያደርሱ የነበር። ግን እንገምት፣ ከሀገሩ ተነስቶ መጥቷል። ምናልባት አይ ዶንት ኖ ስንቅ ይዞ ይሆናል፣ ብቻ አናቅም። ግን አትሊስት ሌላው ነገር ቀርቶ መንገዱ ራሱ በጣም እንዳደከመው ማሰብ እንችላለን። ስለዚህ እረፍት ለማድረግ አንድ ዋርካ ዛፍ ስር ተቀምጦ ይሄ ሽማግሌ ነቢይ ይደርስበትና ምን ያደርገዋል? ይጠይቀዋል። ምን በል እባክህ ከኔ ጋር ናና አብረኸኝ ምግብ ብላ፣ አብረኸኝ ጠጣ፣ ወደ ቤቴ እባክህ ተመለስ ይለዋል። ያ ነቢይ ልክ ለንጉሱ ግብዣ የሰጠውን አይነት መልስ ይሰጠዋል። የለም እኔ ካንተ ጋር መምጣት አልችልም፣ ምክንያቱም በእግዚአብሔር ቃል የተነገረልኝ የተሰጠኝ ትእዛዝ አለ። እዛ በሄድክበት ቦታ አትብላ አትጠጣ፣ በሄድክበትም አትመለስ ብሎ እግዚአብሔር ተናግሮኛልና አንተ የሰጠኸኝን ግብዣ ልቀበል አልችልም አለው። ይሄንን ሲለው ሽማግሌው ነቢይ ምን አለ? እኔም እኮ እንዳንተ ነቢይ ነኝ አለው። አንደኛ። ሁለተኛ ደግሞ ምን አለው? የለም እግዚአብሔር አንተን ተናግሮሃል፣ ግን እኔንም ተናግሮኛል። እንደውም እኔን የተናገረኝ በምንድን ነው? መልአኩን ልኮ ነው የተናገረኝ አለ። እና እግዚአብሔር መልአኩን ልኮ ሂድና መልሰው ካንተ ጋር ምግብ ይብላ ይጠጣ ብሎኛል አለው ይልና መጽሐፍ ቅዱስ እዚህ ጋር ክሊር የሆነ ነገር ይናገራል። ዋሽቶ ተናገረው። እርግጠኛ ነኝ ይህንን ክፍል ያነበባችሁ ሰዎች ያ የእግዚአብሔር ሰው እጅግ እንደሚያሳዝናችሁ፣ እዚህ ቦታ የማትመልሷቸው ብዙ ጥያቄዎች አእምሯችሁ ውስጥ እንደሚመጣ እርግጠኛ ነኝ። በመጽሐፍ ቅዱስ ውስጥ ከሚያሳዝኑኝ ሰዎች አንዱ ይሄ ሰው ነው። እንደ ቪክቲምስ ነው ማየው ነው። እና እንዳልኳችሁ ሁሉንም ጥያቄዎች መመለስ አንችልም። መጽሐፍ ቅዱስ ግን ለህይወታችን፣ ለኑራችን፣ ከእግዚአብሔር ጋር ላለን ግንኙነት እና ለሚገጥሙን ቻሌንጆች መልስ ሊሆነን የሚችል ትልቅ ትምህርት እዚህ ውስጥ አስቀምጦልናል። እሱን ለማየት ነው የምንሞክረው። አሁን ምንድነው ከቁጥር 20 እስከ 22 እንግዲህ ያው ያንን ምንድነው እኔም ነብይ ነኝ ደግሞም እግዚአብሔር መልአኩን ልኮ
ወደ ቤት እንድመልስህ ተናግሮኛል ካለው በኋላ አመነውና ምን አለው? ተመልሶ መጣ። ናው ከቁጥር 20 እስከ 22 በመናይበት ሰዓት በማዕድ ላይ ተቀምጠው ስለተከናወነው ነገር እንመለከታለን። አሁን ልብ በሉ። በማዕድ ላይ ተቀምጠው እየበሉ እያለ ጀምረውት ሊሆን ይችላል አይደል ነው፣ ብቻ እየበሉ እያለ ብለን እናስብ። የእግዚአብሔር ቃል መጣ። የእግዚአብሔር ቃል ወደ ማን ነው የመጣው? ግን እናንተ አሁን ኤክስፔክት ብታረጉ ወደ ማን ነው መምጣት ያለበት? አይደለም? ምንም የእግዚአብሔርን ቃል እንኳን ቢሳሳት በቅንነት የተሳሳተ ሰው፣ ተታሎ የተሳሳተ ሰው፣ ሳያቅ የሳተ ሰው፣ የሆነ ሰው ሆን ብሎት አጥምዶት በዛ ወጥመድ ውስጥ የወደቀ የሚታዘንነትና የሚራራለት ሰው ነውና እግዚአብሔር ሊቀጣውን ቢፈልግ ሊገስጸውን ቢፈልግ ፌር የሆነው መንገድ ወይም አይደለም እንደ ኖርማሊ ኤክስፔክት የሚደረገው መንገድ የቱኛው ነው? የእግዚአብሔር ቃል ወደ ማን ቢመጣ ነው? ወደዛ ሰውዬ ቢመጣ ነው። በሚገርም ሁኔታ ግን ራሱ አሁን እኛ ልንመልሰው በማንችል ቅድም እንዳልኳችሁ ይሄ ክፍል ጥያቄ የምናነሳው ምናልባት ጥያቄውን በትክክል መልስ ለጥያቄያችን መልስ ለማናገኝበት ሊሆን ይችላል። የእግዚአብሔር ቃል ወደ ሽማግሌው ነቢይ መጣ የሚል ቃል እናገኛለን። ምን የሚል ቃል መጣ? የእግዚአብሔርን ቃል አቃልሃል፣ የእግዚአብሔርን ትእዛዝ አልጠበቅክም፣ ተመልሰ በመምጣት እንዳትበላና እንዳትጠጣ በነገርኩ ቦታ እንጀራ በላህ ውሃም ጠጣህ። ስለዚህ ምን ትሆናለህ? በመንገድ ላይ ትሞታለህ፣ ወደ አባቶች መቃብር አትደርስም የሚል የእግዚአብሔር መልእክት መጣ። እግዚአብሔር መልእክት መጣ። ከቁጥር 23 እስከ 36 እንዳነበብ ነው ይሄ መልእክት የመጣለት ያ ቅድም እንዳልኳችሁ በነ ኢሳይያስ ሌቭል ባለ የትንቢት ስጦታ ያገለገለ ሰው አሳዛኝ የሆነውን መጨረሻ እንመለከታለን። ከሽማግሌው ነቢይ ጋራ መብሉን ከጨረሰ በኋላ ተነስቶ መንገድ ይሄዳል። መንገድ ሲሄድ መሃል ላይ አንበሳ ያገኘውና ሰብሮ ይገለዋል። ነገሩ የእግዚአብሔር እንደሆነ ግልጽ እንዲሆን የተደረገው ነገር ምንድን ነው? አንበሳው ገሎ አልበላው፣ ሰብሮ ብቻ ገሎታል። አንበሳው ያጠቃው አህያዋን ሳይሆን ማንም ብቻ ነው? ሰውየውን ብቻ ነው። አንበሳው ሰውየውን ከገደለም በኋላ ተመልሶ ወደ ጫካው አልሄደም። አህያውና አንበሳው ሬሳው አጠገብ ቆመው ነበረ። በመንገድ የሚያልፉ ሰዎች ነገሩ በጣም 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 እንዳስገረማቸው ማየት እንችላለን። በከተማው ሁሉ የዚህ ሰው ነገር እንዲወራ ያደረገው ነገር ምንድን ነው? የሰውየው አሟሟት እንግዲህ አላቅም። አንበሳው በግራ አህያው በቀኝ ቆሞ አላቅም። ብቻ በጣም ነገሩ ገርሟቸው ወደ ከተማ ገብተው አወሩ። ወደ ከተማ ገብተው ሲያወሩ ያ ወሬ ማን ጋር ደረሰ? ሽማግሌው ነቢይ ጋር ደረሰ። ሽማግሌው ነቢይ ያለውን ቁጥር 26 ላይ እናነብ። ያን ከመንገድ የመለሰው ነቢይ ያን በሰማ ጊዜ፣ ሽማግሌው ነቢይ ማለት ነው፣ በእግዚአብሔር አፍ ላይ ያመፀ የእግዚአብሔር ሰው ነው፣ እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ይቅርታ አድርጉልኝና ንግግሩ ያበሳጨኛል። የእሱ እጅ ምንም እንደሌለበት አይነት ነገር ነው አይደለም? ብሌሙን ወደ ማን ነው? ወደ ቪክተሙ ነው ያደረገው አይደለም? እሱ ላይ አሸክም። ይሄ በእግዚአብሔር ላይ ያመፀ ሰው ማታለሉን አልተናገረም። ለዚህ አደጋ ያጋለጠው ሰው እሱ እንደሆነ ምንም ሪኮግናይዝ አላደረገም። ሪኮግናይዝ ያደረገው ምኑን ብቻ ነው? እግዚአብሔር እንደተናገረው ምን ማድረጉ መፈጸሙ ነው። ያንን ነው እንትን ያደረገው። ኦኬ። ከዛ እንግዲህ ሽማግሌው ነቢይ ይሄን ከተናገረ በኋላ የእግዚአብሔርን ሰው ሬሳ ያመጣል ወደ ቤተል መልሶ። ከዛ በኋላ
ያዝንለታል፣ ያለቅስለታል። በገዛ መቃብሩ ይቀብረዋል። ለቅሶውን፣ ሐዘኑን ምናምን ስናይ ድብልቅ ነገር ሊሰማን ይችላል። ቀደም የሚያበሳጭ ነው፣ አሁን ደግሞ ሲያለቅስ ምንድን ነው? ምን አይነት ሰው ነው ያሰኛል አይደል? ከዛ እንደውም ልጆቹን ይጠራና ምን ይላል? ይሄ ሰው የተናገረው ትንቢት ኢዮርብዓም እያጠነ በነበረበት ሰዓት የተናገረው ትንቢት 100% ምን ይሆናል? ይፈጸማል። ስለዚህ ይሄ እኔ በሞትኩ ጊዜ የታርጉኝ የሱ መቃብር ውስጥ ቅበሩኝ ይላል። ምን ገብቶታል ማለት ነው? ምክንያቱም ትንቢቱ ምን የሚል ነው? በኢዮርብዓም የጣዖት አምልኮ ፓርቲሲፔት ያደረጉ እዛ ላይ ተካፋይነት ያላቸው እዛ ውስጥ ኢንጌጅ ያደረጉ ሰዎች ላይ የተነገረ የእግዚአብሔር ፍርድ አለ። ያ ኢዮስያስ የሚባለው ሰው በሚመጣ ኢዮርብዓም ባዘጋጀው ወይም ባቋቋመው የጣዖት አምልኮ ውስጥ የተሳተፉ እግዚአብሔር እንደተናገረው አንድ ቀን አጥንታቸው ከመቃብር እየወጣ እንደሚቃጠል ገብቶታል፣ አምኗል። ይሄ ሰው እሱ ምንም እዛ ቦታ ባይገኝና የኢዮርብዓም የጣዖት አምልኮ አገልጋይ ባይሆንም he was not secured, he was not sure። አይመስላችሁም? እርግጠኛ አይደለም። ቀደም ያልኳችሁ ልብ በሉ። እዛ ቦታ የለም፣ ግን እዛ ቦታ እንደሌለ ሰው ኮንፊደንስ ግን የለውም። ስለዚህ ሴፍ የሆነው ነገር ምንድነው አለ? ከዚህ ሰውዬ ጋር መቀበር ነው አለ። ሁለተኛ ነገሥት 23 ታሪኩን ታገኛላችሁ። ታሪኩ ሲፈጸም ልክ ይሄ ትንቢት ከ300 ዓመት በኋላ ኢዮስያስ የሚባለው ሰው ተነስቶ ይሄ በዚህ ጋር የተባለውን ነገር በሚፈጽምበት ጊዜ እያወጣ በሚያቃጥልበት ጊዜ ዞር ብሎ ሲመለከት ይሄ መቃብር የማን ነው ይላል። ይሄ ዛሬ አንተ እያደረክ ያለውን ነገር አስቀድሞ በትንቢት የተናገረ የእግዚአብሔር ሰው የነብዩ መቃብር ነው አሉት። እሱን አትንኩታል። ማን ተረፈ? ግራ አጋባም ሰው ታሪኩ አንዴ ወደ ላይ አንዴ ወደ ታች ያረጋችሁ እንዲያሳዝናል፣ አንዴ ያስቆጣል፣ አንዴ ግራ ያጋባል፣ አንዴ ምናምን። ይሄ ሰው ምን አይነት ሰው ነው ነው ጥያቄ። ይሄ ሰው ምን አይነት ሰው ነው? ይታያችኋል። ለምን እንደዛ እንደወጣ ስለማላቅ ዝም ብዬ እኔ እዚህ እንትን ላርገ። ኦኬ አላርግላችሁ። ኦኬ ትራንዚሽኑ ለምን እንዳልሰራ አላቅም። ኦኬ ስለዚህ ሽማግሌው ነብይ ስለሱ ሽማግሌው ነብይ 3 ቅይጥ ሮሎችን የተጫወተ ሰው ነው። 3 ቅይጥ ሮሎችን የተጫወተ ሰው ነው። የመጀመሪያው ምንድነው? የእውነተኛው ነብይ አሰናካይ ሰው ነበር። እውነተኛውን ነብይ የሚያሰናክል ሰው ነበር ማለት እንችላለን። ኮምፒቲተር ነው ማለት እንችላለን። አይደለም ኮምፒት አደረገው። ምን አለ? አንተ ነብይ እኔም ነብይ፣ እግዚአብሔር አንተ እንደሚናገር እኔንም ይናገረኛል። እንደውም አንተ እግዚአብሔርን በምትሰማበት መንገድ ሳይሆን ከዛ ሻል ባለ መንገድ፣ ከዛ በበለጠ መንገድ እግዚአብሔር መልአኩን ራሱ ልኮ ምን የሚያደርገኝ ሰው ነኝ፣ የሚናገረኝ ሰው ነኝ፣ እንዳንተ እግዚአብሔርን የምሰማ ሰው ነኝ አለው ማለት ነው። ምን ማለቱ ነው? አንተ ብቻ ነብይ አይደለም። አንተ ብቻ እግዚአብሔርን የምትሰማ አይደለም። አንተ ብቻ የእግዚአብሔርን ፈቃድ የምታቅሰው አይደለም። እኔም እንዳንተ ነኝ የሚል ነገር እንዳቀረበለት እንመለከታለን ማለት ነው። እዚህ ላይ አንድ ነገር ማስታወስ ይኖርብናል። ቶሎ እሄዳለሁ። በመጽሐፍ ቅዱስ ውስጥ ያሉ ሐሰተኛ ነቢያቶችን ለሁለት ልንከፍላቸው እንችላለን። ለሁለት ልንከፍል ልናያቸው እንችላለን።
የመጀመሪያዎቹ የነቢያት አይነቶች ተጻራሪ ነቢያቶች ልንላቸው እንችላለን። ምን ማለት ነው ተጻራሪ ነቢያቶች ማለት? ቶሎ ለመሄድ አንደኛ እነዚህ ተጻራሪ ነቢያቶች በሌላ አምላክ ስም የሚናገሩ ናቸው። በበዓል ስም ሊናገሩ ይችላሉ። በሞዓብ በሞሎክ ስም ሊናገሩ ይችላሉ። ብቻ ብሉይ ኪዳን በተጠቀሱ በጣዖታት ስም ነው የሚናገሩት። በማን ስም አይናገሩም? በእስራኤል አምላክ ስም አይናገሩም። በያህዌ ስም የሚናገሩ አይደሉም ማለት ነው። እነ ኤልያስ ከእንደነዚህ አይነት ነቢያቶች ጋር ነበር ትግላቸው አይደለም? የኤልያስ ትግሉ በበለዓም ስም ትንቢት ከሚናገሩ የበለዓም ነቢያት ጋር ነበር ትግሉ። እንደነዚህ አይነት ነቢያቶች ተጻራሪ ናቸው። የእግዚአብሔር ሕዝብ ለእንደነዚህ አይነት ነቢያት የሚጋለጠው ወይም ደግሞ ለእንደነዚህ አይነት ነቢያት ልቡን የሚከፍተው ጆሮውን የሚያበድረው የጣዖት አምልኮን አማራጭ አድርጎ ከተቀበለ ብቻ አይደለም። ባዕልን በአምላክነት ከተቀበሉ ምን ይሆናሉ? የባዕል ነቢያትን ለመስማት ጆሮአቸውን ይሰጣሉ። እና ፖሲቢሊቲው እሱ ብቻ ነው። ከእግዚአብሔር ጋር ከእስራኤል አምላክ ጋር እሱም ብቻ በሚያመልኩበት ጊዜ እንደነዚህ አይነት ነቢያቶች የእስራኤል ሕዝብ ተግዳሮቶች አይሆኑም። ዞሮ እንደነዚህ አይነት ነቢያቶች ለመለየት አስቸጋሪ አይደሉም። በተለይ ደግሞ በአዲስ ኪዳን ምሳሌ ልስጣችሁ። አሁን አንድ መላጣ ይገባቸዋል። መላጣ እና ቢጫ የለበሰ ቀሚስ ቢጫ የለበሰ ሰው እዚህ ቆሙ ትንቢት ቢናገር ከእናንተ ስንት ሰው ይቀበለዋል? ገብቷቸዋል? ምኖች ናቸው ቢጫ የሚለብሱ? የቡድሃ እምነት አማኞች ናቸው አይደለም? በሱ ግር የሚለው ሰው እዚህ መሀል ይኖራል? እኔ አይ ዶንት ቲንክ ሶ አይመስለኝም። ለመለየት ያስቸግራል። ወይም ጀለቤ ያለበሰ ሰው መጥቶ ማለት ነው ቢናገር ማን ያውቃል ትላላችሁ? አትሉ። እንደነዚህ አይነቶቹን ለመለየት ምን የለብንም? ችግር የለብንም። ኦኬ። ስለዚህ ተጻራሪ ነቢያቶችን ለመለየት አንቸገርም። ለመለየት የምንቸገረው ሁለተኛዎቹን አይነት ነው። ሁለተኛዎቹ ነቢያቶች ምን አይነት ናቸው? ተፎካካሪ ነቢያቶች ናቸው። ተፎካካሪ ነቢያቶች ማለት ምን ማለት ነው? የመንፈሳዊ ስልጣናቸውን፣ የአገልግሎት ጥሪያቸውን፣ ተልኳቸውን፣ መልእክታቸውን የተቀበልነው ከማን ነው? ከእስራኤል አምላክ ነው የሚሉ ናቸው። እነ ሚክያስ በአንደኛ ነገሥት 22 ላይ ተግዳሮቱ ከማን ጋር ነበረ? እግዚአብሔር ተናገረ፣ የሰራዊት ጌታ እንዲህ ይላል፣ ውጣ ይከናወንልሃል እያሉ ለነ ኢዮሳፍጥ እና ለነ አክዓብ የሚናገሩ 400 ነቢያቶች ነበሩ። እነ ኤርምያስ የለም 2 ዓመት ነው የምርኮ ዘመን አይደለም 70 ዓመት ነው የሚለውን ያ ጦርነት ያካሄዱት ከምን አይነት ነቢያቶች ጋር ነው? ከተጻጻሪ አይደለም፣ በእግዚአብሔር ስም ከሚናገሩ ተፎካካሪዎች ጋር ነው። ምን ማለት ነው መፎካከር? በተለይ አንደኛ ነገሥት ምዕራፍ 23 ያሳያቸዋል። 22 ሚክያስ ተፈልጎ ተጠርቶ በሚመጣበት ጊዜ መጀመሪያ ሲነገር ከነበረው ተቃራኒ የሆነ የትንቢት መልእክት ሲያመጣ የእግዚአብሔር መንፈስ እንዴት ነው ከኔ አልፎ አንተ ጋር የመጣ ብሎ በጥፊ ምን አደረገው? አጮለው። በራንክ ሁሉ በፕሮቶኮል እኔ ቀድማለሁ እንደውም ካንተ የሚባባሉ ናቸው። ናው ለእግዚአብሔር ሕዝብ በጣም አስቸጋሪና ከባድ የሆኑት እነዚህ ናቸው። ቅድም እንዳልኳችሁ ባለጀለቢያዎቹ ባለቢጫ ቀሚሶቹ አይደሉም። የሚመጡት እኛ የምናመልከውን አምላክ እያመለኩ አይደለም የሱን ስም እየጠሩ ስለሚመጡ ማለት ነው። በሱ ተልከናል ስለሚሉ ማለት ነው። ከእውነተኞቹ ጋር እኩል እውቅና ይገባናል ብለው የሚፎካከሩ ስለሆነ ነው። በነገራችን ላይ የቤተ ክርስቲያን ተግዳሮት የመጨረሻው ዘመን እንዲህ አይነት ነገሮች ናቸው። ጳውሎስ በጢሞቴዎስ ምዕራፍ 3 በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይህን እወቅ ይልና አንዱ የሚነግረን
የሞራል ብልሽትነትን ነው። ሰዎች እንዲሆናሉ አይደለም የሚነግረን እሱ ነው። ሁለተኛ የአምልኮ ብልሽትነትን ነው የሚናገረን። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። አምልኮ ምን አይሆንም? የሰውን ህይወት የሚለውጥ አይሆንም። ሲምፕሊ ኢንተርቴይንመንት አይነት የሆነ ነገር ይሆናል ማለት ነው። ከተድላ ባርነት ያልወጡ ሰዎችን፣ ተድላን የሚወዱ ደስታን የሚወዱ ሰዎችን፣ ኢንተርቴይንመንት የሚወዱ ሰዎችን እነሱን የሚያስተናግድ ይሆናል ማለት ነው። እነሱን አኮሞዴት የሚያደርግ ይሆናል ማለት ነው። ሶስተኛው አምልኮ ብቻ ሳይሆን መማር ራሱ መማር፣ ደጋግሞ መማር አይደለም በሰዎች ህይወት ውስጥ ምንም ውጤት የማያመጣበት አይነት ችግር ውስጥ የምንገባበት ጊዜ ነው። ብዙ ጊዜ እየተማሩ ወደ እውነት ሊደርሱ የማይችሉትን ሞኞች ሴቶች፣ ይቅርታ ሴቶች፣ ይሄ ሴቶች ችግር ብቻ አይደለም፣ የተጃጃለ ወንድም አይቀርለትም ማለት ነው። ኦኬ ሴቶች ስለሆኑ ሳይሆን ምን ስለሆኑ ነው እዛ ችግር ውስጥ የገቡት? ሞኞች ስለሆኑ ነው። እና ሁለተኛው ችግራቸው ደግሞ ኃጢአታቸው የተከመረባቸው ናቸው። በሁለት መንገድ ነው ኃጢአት ሊከመርብን የሚችለው። አንደኛ ከመድረክ የምንሰማው የእግዚአብሔር ቃል እንደዚህ አይነት ነገሮችን ጨርሶ አድሬስ የማያደርግ ከሆነ ማለት ነው። አድሬስ የማያደርግ ከሆነ ማለት ነው። ለንስሐ የማይጠራ፣ ለቅድስና ኢንካሬጅ የማያደርግ፣ በጠባቡ መንገድ እንድንጓዝ የማያበረታታ፣ መስቀል እንድንሸከም የማይነግረን መልእክት አድማጮች ብቻ ከሆነን ከመድረክ የሚመጣው ነገር ኃጢአታችን ምን እየሆነ ሄዳል? እየተከመረ ሄዳል። የሞራል ዲሰርንመንት ሴንሲቲቪቲያችን ምን ይሆናል? ይዳከማል። እና በጣም በግልጽ የሚታወቁ በጥቁርና ነጭ የተለዩ የሞራል ኮዶች ላይ ብቻ ከውጭ እንዳሉ ሰዎች እነዛ ጉዳዮች ካልሆኑ በስተቀር ሌሎቹ ከእግዚአብሔር ቅድስና ጋር ተቃራኒ የሚሆኑ የእግዚአብሔር እጅ እንዲሰበሰብ የእግዚአብሔር መገኘት በመካከላችን እንዳይሆን የሚከለክሉ ነገሮች እነዛ ነገሮች እንደምንም እንዲቆጠሩ ያደርጋል። እና እኛም ራሳችን ለኃጢአት በቃ ኃጢአት ለሚባል ነገር ሴንሲቲቭ የመሆናችን ነገር እየቀረ እየተላመድን ስንሄድ የሚፈጠር ነገር ነው። ትንሽ ወጣ ልበል። እኔ ሁልጊዜ እንደዚህ አይነት ነገር ሳስብ ወደ አእምሮ የሚመጣው ጴጥሮስ ነው። ሌሊቱን ሙሉ አሳ ሲያጠምዱ ያደሩበትን ታሪክ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ መጥቶ በዚህ በኩል ጣሉ አላቸው። እጅግ በጣም ብዙ አሳ ያዙ። ተአምር ነው የተደረገው። መለኮታዊ ኃይል ነው የተገለጠው። ያንን ሲያ ጴጥሮስ ምንድን ነው ያለው ታስታውሳላችሁ? ተንበረከከና ጌታ ሆይ እኔ ኃጢአተኛ ነኝ፣ ከኔ ራቅ። ወንድሞቼና እህቶቼ እግዚአብሔር በተአምራት በመካከላችን በኃይል ቢሰራ ቅድስናውን የማያሳይ ተአምር ከሆነ ትንሽ ጥያቄ ምልክታት ማድረግ ይኖርብናል። ሐዋርያት ሥራ ውስጥ የእግዚአብሔር እጅ በኃይል ከነሱ ጋር ይሰራ ነበር። ቃላቸውን በተአምራት ያጸና ጌታ በመካከላቸው የትንሣኤውን ኃይል በሰበኩ ቁጥር የኃይል ስራዎችን የተአምራት ስራዎችን በሐዋርያት ሕይወት ውስጥ ያደርግ ነበር። ኃጢአትን አኮሞዴት ለማድረግ የፈለጉ ሰዎች ምንድን ነው የሆኑት? ኃጢአትን ኢግኖር ያደረጉ ሰዎች ሐናንያና ሰጲራ ምንድን ነው የሆኑት? ቶለሬት ተደርገዋል? አልተደረጉም። ባጭር ቃል እኛ ባህሪዎቻችንን በፈረቃ ነው የምናወጣቸው አይደለም። እኛ ሙድ የሚገዛን ሰዎች ነን እና እንደ ፐርሰናሊቲያችን እንደ አስተዳደጋችን እንደ ምናምን ማለት ነው የሙዱ አይነት ሊለያይ ይችላል። አንዳንዱ ሰው በቃ እዚህ ወዲያው ነው ሙዳም የሚሆነው ማለት ነው። እግዚአብሔር እንደዚህ አይደለም። የእግዚአብሔርን ባህሪያት በፈረቃ
የምናገኘው ነገር አለ። አሁን እግዚአብሔር ቅድስናውን እዛ አስቀምጦ አይ አሁን የኃይል ጊዜ ነው፣ የታምር ጊዜ ነው፣ የፈውስ ጊዜ ነው ብሎ የሚንቀሳቀስበት ነገር የለም። የእግዚአብሔር ኃይል በተገለጠበት ቦታ ሁሉ ከእግዚአብሔር ቅድስና ጋር የሚመጣ ነገር ነው። ስለዚህ ብዙ ነገር ክሌም የሚደረግበት ቦታ የሰዎች ህይወት ግን የማይለወጥ ለኃጢአት ሴንሲቲቭ የማይሆኑ ከሆነ ለቅድስና ኢንካሬጅ የማይሆኑ ከሆነ ክርስቶስን ወደ መምሰል ህይወት የማደግ ነገር ከሌለ ሰዎች ለንስሐ የሚሆን ህይወት ካጡና እዚህ ጋር ቅድም እንደጠቀስኩላችሁ ኤፌሶን ውስጥ እንደሚገኙ እህቶች ኃጢአታቸው የሚከመርባቸው ሰዎች ከሆኑ በዛ እንቅስቃሴ ላይ ትልቅ ጥያቄ ማንሳት እንችላለን። ትልቅ ጥያቄ ምልክት ማስቀመጥ ይኖርብናል። የመጨረሻው ችግር ግን ኢያኔስና ያምብሬስ ሙሴን እንደተቃወሙት እነዚህ አሁን የመጨረሻው ዘመን ተግዳሮት የሚሆኑ ሰዎች ተመሳሳይ አይነት ተግዳሮት በቤተ ክርስቲያን ላይ ያመጣሉ ነው የሚለው። ኢያኔስና ያምብሬስ እነማን ናቸው? የመጽሐፍ ቅዱስ አስተማሪዎች የግብፅ ጠንቋዮች እንደሆኑ ያምናሉ፣ ከስማቸው ተነስተው ማለት ነው። ደምስ የሚባል ፈረንጅ ሰምታችሁ ታውቃላችሁ? አታውቁም አይደል? ቶማስ ምናምን ሰምታችሁ ሊሆን ይችላል፣ ልትጠራጠሩ ትችላላችሁ። ቶማስ ጆኒ ምናምን ደምሴ በላቸው ምናምን የለም አይደለም። ልክ ነኝ? ስፓኒሽ ምናምን ተናጋሪዎች አሏቸው አለ እንደሱ ደምሴ የሚባል የለም። በስሙ ምኑን ትለያላችሁ? ደምሴ ከተባለ አበሻ ነው አይደለም? ገብረ መስቀል ከተባለ አበሻ ነው አይደለም? የተፈበረከው ይሄ ሰው የዛ ነው። ልክ ነኝ? ኢያኔስና ያምብሬስም ከስማቸው ተነስተው ግብፃውያን ሊሆኑ እንደሚችሉ ይታመናል። እና በአዋልድ መጽሐፍትም ላይ ታሪካቸው እንዳለ ይታሰባል። ስለዚህ የግብፅ ጠንቋዮች ናቸው። የግብፅ ጠንቋዮች ከሙሴ ጋር መጽሐፍ ቅዱስ እየጠቀሱ ነው እንትን ያሉት። አይ አንተ ምን ታረጋለህ? የኛ ዘመን ትልቁ ችግራችን ከተጻራሪ ነቢያቶች ይልቅ ምን እየሆኑ ይሄዳሉ ማለቱ ነው። የመጨረሻው ዘመን ላይ ተፎካካሪ ይሆናሉ ማለቱ ነው ጳውሎስ። ኦኬ በምን ለያቸዋለን? በአጭር ቃል ቶሎ ልናገር። በምንድን ነው የምንለያቸው? በመታወቂያ ፍሬያቸው ነው። ጌታችን ኢየሱስ ክርስቶስ ማቴዎስ 7 ላይ የተናገረው ነው። በአጭር ቃል በፍሬያቸው ታውቋቸዋላችሁ የሚል ነው። ፍሬያቸው በአገልግሎታቸው የሚገለጡ የኃይል አገልግሎቶች ግን አይደሉም። ትንቢታዊ መልእክቶቻቸው አይደሉም። ኢየሱስ ጌታ ነው ማለታቸውም አይደሉም። በምን እናውቃለን? ምክንያቱም ጌታ ኢየሱስ ክርስቶስ ምን አለ? ጌታ ሆይ ጌታ ሆይ የሚሉት ሁሉ ምን አይደሉም ማለት መንግስተ ሰማያት አገቡ የኔ አይደሉም ማለት አላቃችሁም አላቸው። ስለዚህ ፍሬው ምን አይደለም ማለት ነው? ተአምር አይደለም ማለት ነው። አይደለም በፍሬያቸው ታውቃላችሁ ካለ በኋላ ነው ይሄንን የነገረን። ልክ ነኝ? እንደውም ፍሬው ይሄ ተአምራት፣ ትንቢት መናገር፣ አጋንንት ማውጣት ብቻቸውን የእውነተኛ መንፈሳዊነት ሚዛን ሊሆኑ አይችሉም። ብቻቸውን ያልኩት ከአንድ ኤክስትሪም ወደ ሌላ ኤክስትሪም እንዳንሄድ ብዬ ነው። አያስፈልጉም ማለት አይደለም። እግዚአብሔር ባለበት እነዚህ የሉም ማለት አይደለም። ይኖራሉ፣ ግን ብቻቸውን ምን አይደሉም? የእውነተኛ ፍሬ ማሳያዎች አይደሉም። እንደውም ብቻቸውን ምን ሊሆኑ ይችላሉ መሰላችሁ? የተኩላውን ፊት መሸፈኛ ማስክ ሊሆኑ ይችላሉ። ምክንያቱም እዛ ክፍል እንደሱ ነው አይደለም? ከተኩላው ተጠበቁ እኮ ነው የሚለው። ክፍሉን በሙሉ አውዱሱን ነው የሚያሳየው። በበጎች መካከል ምን ይሆናሉ አለ? እንደ ተኩላ ይመጣሉ አለ። ስለዚህ በምናቸው ታውቋቸዋላችሁ? በፍሬያቸው ታውቋቸዋላችሁ። ፍሬያቸው ምን አይደለም? እነሱ ራሳቸው ክሌም እንደሚያደርጉት ተአምር አይደለም፣ በጌታ ስም አጋንንት ማውጣት አይደለም፣ ትንቢት መናገር አይደለም። በነገራችን ላይ ቶሎ ልጥቀሰው ይሄን። እነዚህ ሰዎች ጠንከር ለማድረግ የደህንነትን ABCD ያልገባቸው ሰዎች ናቸው። ለምን? ከእናንተ መካከል ወይም እኛ ሁላችን አሁን ጌታ ቢመጣና ወደ ሰማይ ብንሄድ ለምን አዳንኩ ቢለን ምንድን ነው የምትቆጥሩት?
ጌታ ሆይ ስንት ዓመት ተከተልኩ? 40 ምናምን ዓመት እኮ ተከትዬ ነው፣ ስንት ነገር አገለገልኩኝ ትላላችሁ ሚል ሰው አለ። ለኛ ለደህንነታችን ምንጊዜም የምንደገፍበት ብቸኛው ምክንያት ጌታችን ኢየሱስ ክርስቶስ ለኛ በመስቀል ላይ መሞቱ አይደለም? እሱ ኃጢአታችንን ለኛ ተሸክሞ የእሱን ጽድቅ ለኛ መስጠቱ አይደለም ወይ? ትክክል አይደለም እንዴ? ማቴዎስ 25 ላይ እኮ ጌታ መጥቶ ማለት ነው በግራና በቀኝ የለያቸውን ምን አላቸው? እናንተ የአባቴ ብሩካን ያላቸው እንዲያርጋችሁልኝ yes አዎ አርገንልሃል። እንደው በጣም ብዙ አይደለም እንጂ ማድረግ የሚገባንን ያህል አይደለም እንጂ አርገንልሃል አሉት። ምንድነው ያሉት? መቼ ነው ያሉት። አንድ ምሳሌ ልጨምር። ጌታችን ኢየሱስ ክርስቶስ ስለ አንድ ባሪያና ስለ አንድ ጌታ ተናገረ እና ይሄ ጌታ ባሪያውን በውጪ በእርሻ ያሰራው ነበር እና የእርሻውን ስራ ጨርሶ ሲመጣ አለ በላሁን ያንን ብዙ ስራ ስለሰራ የእርሻውን ስራ ስለሰራ አሁን ቁጭ በልና እኔ ምግብ አቀርብልሃለሁ ይለዋል ያለ አይለውም አለ። እንደው ምንድነው የሚለው አለ? በልተነስና እንደገና ታጠቅና ምንን አቀርብልኝ ይለዋል አለ። መበላው ምሳዬን አቀርብልኝ ይለዋል አለ። ይሄንንም ካደረገለት በኋላ በውጭ እርሻውን አርሶ በውስጥም እንደገና እሱን አገልግሎ ይሄን ካደረገለት በኋላ ጌታው ባሪያውን ያመሰግነዋል ወይ ብሎ ይጠይቃል ጌታ በምሳሌ። መልሱ ምንድነው? አያመሰግነው። ስለዚህ እናንተ የሚገባችሁን ባደረጋችሁ ጊዜ ምን በሉ? የማንጠቅም ባሪያዎች ነን በሉ። ለእግዚአብሔር ውለታ ልንውልለት አንችልም። እነ ጳውሎስ ሐዋርያ የሆነ የጌታ ባሪያ ሲሉ እኮ ሐዋርያነትና የጌታ ባርነት ሁለቱም ትልቅ ፕሪቪሌጅ ናቸው፣ ትልቅ መንፈሳዊ ስልጣን ናቸው። የሐዋርያነቱን ያህል ሐዋርያ ብቻ የሚለው ነብይ የጌታ ባሪያ መባል ራሱ እሱ ራሱ ምንድነው? መንፈሳዊ ፕሪቪሌጅ ነው። ምክንያቱም ባርነታችን ለማን ነው? ለሰማይና ለምድር ጌታ ነው። መላእክቶች ፊታቸውን እግራቸውን ሸፍነው የሚያመልኩት አንዳች እንደሚጎለው በሰው እጅ የማይገለገል ለሱ ነው ጌታ፣ ለሱ ነው ባርነት የተሰጠ። አሁን የእናንተ ጠቅላይ ሚኒስትር ካሁን ከእናንተ የጠቅላይ ሚኒስትራችሁ ምን ልበል? ምንም በቃ ሌላ ስራ የላችሁ። ሲመጣ በር መክፈት ብቻ ቢሆን እንዴት ነው የምታወሩት? ምንድን ነው የሚሰማችሁ? ሌላ ምንም ስራ የላችሁ። ከቤቱ ሲወጣ በር ትከፍታላችሁ። ሾፌርም አይደላችሁ። በቃ ከፍታችሁ መስጋት ብቻ ነው። ከዛ ምንም ሌላ ነገር እና አሁን እናንተ እንዴት ነው የምታወሩት? እኔ እኮ ዝም ብሎ የማይረባ ስራ እኮ ነው የምሰራው። ምንም ስራ የማይባል ነገር ቦሪንግ የሆነ ምንም በር መክፈትና መዝጋት የሚል ሰው አለ? ፕራውድ የሚያረጋችሁ በር የምትከፍቱለት ማን መሆኑ ነው? እንደ ፕሪቪሌጅ የምትቆጥሩት በር የምትከፍቱለት ማን ነው? ባሪያ መሆን ራሱ ፕሪቪሌጅ ነው። እነዚህ ሰዎች ግን ምዕራፍ 7 ላይ ያሉት ምንድን ነው ያሉት? ጌታ ሆይ አላቃችሁም ሲል በስምህ ታምር አድርገን ትንቢት ተናግረን አጋንንት አውጥተን ገብቷቸዋል ወይ አልኳችሁ። ይሄ ነው የደህንነት ኤቢሲዲ ያልገባቸው ሰዎች ናቸው እነዚህ ሰዎች። እንዲህ ሳይገባው ሰው ታምር ይሰራሉ? ለእናንተ የቤት ስራ ይሁንና ልለፍ እንትን በሉት ማለት ነው። ራሳችሁ አጥኑት። ኦኬ ቶሎ ከዚህ በኋላ በጣም በቶሎ ይሄዳለሁ እንትኔን ለመጨረስ ማለት ነው። ኦኬ ስለዚህ የሁለት አይነት ምኖች አሉ ብለናል። ሁለት አይነት ነቢያቶች አሉ ብለናል። አንደኛው ምንድነው ብለናል? ተጻራሪ ነው። ሌላኛው ተፎካካሪ ነው ብለናል። ተጻራሪዎቹ በሌላ ስም ነው የሚናገሩት። ተፎካካሪዎቹ በእኛ በምናመልከው ስም ነው የሚናገሩት። ክሌም የሚያደርጉት ተልኳቸውንም መልእክታቸውንም ከእግዚአብሔር እንደሆነ ነው የሚናገሩት። ኦኬ
ስለዚህ ያ ሽማግሌ ነቢይ ወደ እሱ ታሪክ ልመለስና ያ ሽማግሌ ነቢይ ምንድነው? የእውነተኛው ነቢይ ምንድነው ብለናል? ተፎካካሪ ነው ብለናል አይደለም? ልክ ነኝ? ሁለተኛው የእግዚአብሔር ሐሳብ ተቃዋሚ ነው። ምክንያቱም እግዚአብሔር አትሂድ፣ አትብላ፣ አትጠጣ ብሎ እግዚአብሔር ሲናገር ዋሽቶ መስሎት አይደለም፣ ተሳስቶ አይደለም፣ ዋሽቶ እግዚአብሔር የተናገረውን ነገር ከኪሱ አውጥቶ ምን ያደረገ ነው? የተቃወመ ሰው። የሚገርመው ነገር ግን ቁጥር 20 እስከ 26 እንዳየነው የእውነተኛ መልእክት ደግሞ ምንድነው? ተቀባይና አስተላላፊ ነው። እግዚአብሔርን ደግሞ የእግዚአብሔር ቃል ወደ ማን መጣ ብለናል ቅድም። ስለዚህ ይሄ ሰው 3 ቅይጥ ምን አለው? ማንነት አለው። ቅይጥም አገልግሎት አለው። እዚህ ጋር ያሰናክላል፣ እዚህ ጋር ይዋሻል፣ እዚህ ጋር ግን የእግዚአብሔርን መልእክት ተቀብሎ የተፈጸመ ነገር ምን ያደርጋል? ይናገራል። አይከብድም? ይከብዳል? አይከብድም? ቀሏችሁ ከሆነ አላውቅም። ኦኬ። እነዚህ ቅይጥ ባህሪ ወይም ቅይጥ ሮል ያላቸው ሰዎች ምን ይመስላሉ የሚለውን ነገር ልናገር። የአገልግሎት ያው እነዚህ ቅይጥ ሮል ያላቸው ሰዎች የአገልግሎት ባህሪያቸው ገጽታው ቅይጥነት አለበት። ምን ማለት ነው? እውነትና ውሸት አለበት። እዚህ ጋር አንድ እውነት አለ፣ እዚህ ጋር አንድ ውሸት አለ። የሚፈጸምና የማይፈጸም አለበት። ትክክለኛና የተሳሳተ አለበት። ዓለማዊነትና መንፈሳዊነትን ይቀላቅላሉ። የግል ፍላጎትንና የእግዚአብሔርን ቃል ይቀላቅላሉ፣ ይቀያየጣሉ። እነዚህ ቅይጥ ማንነት ያላቸው ሰዎች በደንብ ልብ ብላችሁ ስሙኝ። የሞራል እሴቶችና የመንፈሳዊ ስነ ምግባር መሪዎችን የመጠበቅ ጽናት ይጎላቸዋል። ምን ማለት ነው? አስፈላጊ ከሆነ ካገኙት ይዋሻሉ፣ ችግር የለባቸው። አስፈላጊ ሆኖ ካገኙትም ይሰርቃሉ። አመችና ጥሩ አጋጣሚም ካሉ ይዘሙታሉ፣ ምንም ችግር የለባቸው። የሞራል ጽናት ይጎላቸዋል ማለት ነው። ይሄ ሰውዬ እንደሱ አይደለም ያ። ምክንያቱ አልተነገረንም። ቀንቶ ነው ምንድነው? ምንም መጽሐፍ ቅዱስ አላለንም። ምክንያቱም እኔ ቅድም እንዳልኩት ስለዚህ ሰውዬ ለምን እንደዚህ እንዳደረገ መጽሐፍ ቅዱስ ያልነገረንና ዝም ብሎ ቅይጥ ማንነት እንዳለው ብቻ ያመላክተን ያለ ዲስተርንመንት እንደነዚህ አይነት ሰዎችን በቀላሉ ማየት እንደማንችል እንዲገባን ይመስለኛል። በነገራችን ላይ ይህንን ትምህርት ስለ ዲስተርንመንት ሳስተምር ነው ከዛ ወስጄ ነው ማስተምር እንትን ያልኳችሁ። ከሰዓት በኋላ እነ ሮቤል ጋር የዚህን ተከታይ ትምህርት ነው ማስተምረው ግን ስለ እግዚአብሔር ሰው ነው ማስተምረው እና ጊዜ ካላችሁ ብትመጡ አንደኛም ተከታታይ ይሆንላችኋል ማለት ነው፣ ብትማሩ ማለት ነው። ኦኬ። የመጀመሪያው አገልግሎታቸውና ባህሪያቸው ቅይጥ ነው ብያለሁ። ሁለተኛ የሞራል እሴቶችን እና መንፈሳዊ ስነ ምግባሮች መሪዎችን የመጠበቅ ምን አለባቸው? ችግር አለባቸው፣ ጽናት አለባቸው። አልሰማችሁም? በዚህ በኩል በሱ በመጣ መልእክት እኮ እግዚአብሔር አገልግሎቴን ባርኮ ቢዝነሴን ባርኮ ሚሊዮነር ሆኛለሁ የሚል እዚህ ይመሰክራል። በዚህ በኩል ደግሞ ንብረቴ ተቀማ የሚል ቤቴ አታለለኝ ያሉን ሰው ማለት ነው። አታለለኝ የሚል ደግሞ ከሳሽ ይነሳል። ችግር የለባቸውም እነዚህ ሰዎች። የጸጋ ስጦታን ያለ አግባብ ለግል ፍላጎት ማሟያ ሰዎችን ማኑፕሌት ለማድረግ መሳሪያ አድርገው ሊጠቀሙበት ይችላሉ። ያ ሰውዬ እኔም እኮ ነብይ ነኝ፣ እኔም እኮ የእግዚአብሔር መልእክት ወደ እኔ መጥቷል፣ ለዛውም በመላእክት እግዚአብሔር ተናግሮኛል ያለው ሰውየው ምን ለማድረግ ነው? ማኑፕሌት ለማድረግ ነው። እሱ ብቻ አይደለም፣ እዛ ሰውዬ መቃብር ጋር ወስዳችሁ ቅበሩኝ የሚያለው ለራሱ አድቫንቴጅ ነው። አይ ቲንክ ቁጭ ብላችሁ በደንብ ለራሳችሁ ካሰባችሁ እንዲህ አይነቱ ነገር በጣም ግልጽ የሚሆን ይመስለኛል። የሚያሳዝነው ግን እነዚህ ሰዎች የእግዚአብሔርን የጸጋ ስጦታ ሚስዩዝ ያደርጋሉ፣ ሰዎችን ማኒፑሌት ያደርጋሉ የሚለው ነገር ብቻ ሳይሆን በሰዎች ኪሳራ ማለት ነው
ለራሳቸው ትርፍ የሚገኝበትን ነገር ለማድረግ ምን አይሉ ወደኋላ አይሉ። በማን ኪሳራ ነው ይሄ ሰውዬ አጥንቱ ከመቃጠል ሄዳ? በማን ኪሳራ ነው? በዛ ሰውዬ ኪሳራ። እና ወንድሞቼ እህቶቼ በደንብ ልብ ብንል ጥሩ ይሆናል ብዬ አስባለሁ። በደንብ ልብ ብንል በጣም ጥሩ ይሆናል ብዬ አስባለሁ። ሌላው ልብ ማለት ያለብን ነገር የአገልግሎት ስኬቶች ብቻቸውን የእውነተኛነታቸው ማረጋገጫ አይደለም። ምን ማለት ነው? ሰውየው ተሳክቶለታል አልተሳካለትም? በዛ በማዕድ ቦታ ቁጭ ብለው ወደሱ የመጣው ቃል ተፈጽሟል አልተፈጸመም? በሰክሰስ ከተለካኮ ማለት ነው ይህ ሰክሰስፉል አይደለም ያለው ሆኗል። በሰክሰስ ከተለካኮ ማምለጥ ከሚፈልገው አደጋ ምን ብሏል? አምልጧል። ስኬት ወንድሞቼ እና እህቶቼ ብቻውን የእውነተኛ መንፈሳዊነት መገለጫ። ከዚህ ባነሰ ነገር አንድ ነገር አሳይቻችሁ ልለፍ። ጳውሎስ በፊልጵስዩስ ቤተክርስቲያን አንድ ነገር አለ ለጻፈላቸው ነገር። እሱ ከታሰረ በኋላ የሱን ችግር የሱን ስደት ላይ የበለጠ መከራ ለማምጣት ሰዎች ወንጌልን ይሰብኩ ነበር። አንዳንዶች በቅናት ሌሎች በቅንነት ምን ያደርጉ ነበር? ወንጌል ይሰብኩ ነበር አለና እኔ ግን በዚህ ደስ ይለኛል፣ ምክንያቱም በዚህም ይሁን በዛ ማን ይሰበካል አለ? ክርስቶስ ይሰበካል። ያ ማለት እንግዲህ ሰዎች ክርስቶስን ያውቃሉ። በቅንነትም በምንም ተሰብኩ፣ በቅናትም ተሰብኩ ማለት ነው። በፉክክር አገልግሎትም ሰዎች ምን ሊሆኑ ይችላሉ? ሊድኑ ይችላሉ። ናው የፉክክርም አገልግሎት ስኬት ሊያመጣ ይችላል ማለት ነው። ልክ ነኝ? የፉክክርም አገልግሎት ሰዎችን ከክርስቶስ ጋር ሊያስተዋውቅ ይችላል። የፉክክርም ወንጌል ሰዎችን ወደ ክርስቶስ ማምጣት ይችላል። የፉክክርም አገልግሎት የቤተ ክርስቲያን ወንበሮችን ሊያጣብብ ይችላል። ብዙ ሰዎችን ሊያጎርፍላችሁ ይችላል። የኔ ጥያቄ በብድራት ቀን በጌታ የፍርድ ወንበር ፊት ቆመን የሚሸለሙት እነማን ናቸው? ሁለቱም ይሸለማሉ ብላችሁ፣ ሁለቱም ብድራት ያገኛሉ ብላችሁ ታምናላችሁ? በቅናትም የሰበከው በፉክክርም የሰበከው ሰው በቅንነት ከሰበከው ሰው ጋር እኩል ብድራት ያገኛል? እኩል ይሸለማል? ይሸለማል? አይሸለምም። ምን ማለቴ ነው? የሚያሸልማችሁ ሞቲቫችሁ፣ ስኬታችሁ አይደለም። ንጹህ ሞቲቫችሁ፣ ቅንነታችሁ፣ እግዚአብሔርን መፍራታችሁ የሚያሸልማችሁ። ጳውሎስ በጢሞቴዎስ ቅድም በጠቀስኩት ስለ መጨረሻው ዘመን በተናገረበት ሐሳብ ከሄድን የመጨረሻው ዘመን በጣም የሚዋጣላቸውና የሚሳካላቸው ብዙ ተኮታዮች የሚያተርፉት እነማን ናቸው? እግዚአብሔርን መስለው ሊኖሩ የሚወዱ ምን ይላሉ? ይሰደዳሉ። እነዚያ ግን አሳቾች ግን ምን አሉ? እያሳቱና እያሳቱ ብዙዎችን ይቀጥላሉ አለ። ስኬት ከማን ጋር ናት? እግዚአብሔርን መስለው ከሚኖሩ ሰዎች ጋር አይደለም። ይሄን ስላችሁ እንግዲህ የሞላ ቤተክርስቲያን ሁሉ ጠርጥሩ ማለት አይደለም። ይገባችኋል አይደል? እንደሱ ማለት አይደለም። ግን ስኬት ራሱ ምን መሆን አለበት? መፈተን አለበት፣ መመዘን አለበት። ስኬት ብቻውን ምን አይደለም፣ የእውነተኛነት ምልክትና መገለጫ አይደለም። ጊዜ ስለሌለኝ አልፈዋለሁ እንጂ ዋይ እግዚአብሔር ለምን እንደዚህ ቅንነት ለሌለበት ነገር ለምን ስኬት ይሰጣል ብለን ልናነሳ እንችላለን። ወይም ከዚህ የከበደ በዚህ በምዕራፍ 13 ላይ ዋይ ለምን ያኛውን ሰውዬ ለምን ተጠቀመበት? የዋሸውን ሰውዬ ለምን ይሄ ሰውዬ ለእንደዚህ አይነት አደጋ ሲጋለጥ እግዚአብሔር ለምን ዝም አለ የሚል ጥያቄ ማንሳት እንችላለን። ጊዜ ስለሌለኝ ግን አልፈዋለሁ። መጽሐፍ ቅዱስ መልሳለሁ።
የመጨረሻ ሐሳቤን ልናገር። ርዕሳችን ምንድን ነው? ቅይጥ። በቅይጥ ማንነት የሚሰጥ ቅይጥ አገልግሎት ነው። አንድ ምሳሌ ነግሬያችሁ ነው መጨረሻው። ምሳሌውን ብዙ ቦታ ተናግሬዋለሁ። የቅርብ ጊዜም አይደለም፣ ግን በጣም አስተማሪ የሆነ ስለሆነ ነው የምደግመው። እናንተ ጋር አልተናገርኩትም፣ ግን አንዳንድ ቦታ ተናግሬዋለሁ። በቤተ ክርስቲያናችን የተከናወነ ነገር ነው። ያለንበትን የችግር ልክ የሚያሳይ ሰዎች በምን አይነት ቅይጥ ማንነትና ቅይጥ አገልግሎት ሊገለጡ እንደሚችሉና ቤተ ክርስቲያንን ፔኔትሬት ለማድረግ እንደሚሞክሩ የሚያሳይ ምሳሌ ነው የምነግራችሁ። ከጥቂት ዓመታት በፊት የሆነ ነው። ስልክ ተደወለልኝ። እኔ የምኖርበት ከተማ በርን ይባላል። እዛ ከተማ ውስጥ ስፓኒሽ ተናጋሪ ቸርቾች አሉ፣ ወደ 4 ወደ 5 የሚደርሱ እና እዛ ልታገለግል የመጣች አንድ የእግዚአብሔር ሴት ጌታ ወደ አበሾች ቸርች ሂጂ ብሎኛል ብላ ነው እና እናንተ ቸርች እንድትመጣ ለዛ ነው የደወልኩት ብላ አንድ እህት ደውላ ጠየቀች። ኖርማሊ ቤተክርስቲያን የሚመጣ ሰው ማንነቱ እንደዚህ ሳይታወቅ ዝም ብሎ መቼም እንትን አይደረግም አይደል? አትሊስት የሚመሰክርለት ሰው ያስፈልጋል ወይ? እኛ ራሳችን አግኝተን ማንነቱን መጠየቅ አለብንና ዝም ብለን አናረግም። ዝም ብለን ለምን እንደማናረግ አንድ ነገር ልናገር። እዚህ አይሰራም። ያው እዚህ ጭራ አድርገን ነው የምንገባው። አገር ቤት ግን እንዴት ነው? እንግዳ ሲመጣ ምንድን ነው የሚያደርገው? ያንኳኳል እና ቀጠሮ አላችሁ። ማን እንደሚመጣ ታውቃላችሁ፣ ስንት ሰዓት እንደሚመጣ ታውቃላችሁ። ልክ በዛ ሰዓት በር ምን ይላል? ይንኳኳል። ከውስጥ ሆናችሁ ምን ትላላችሁ? ማነው ትላላችሁ። ታውቃላችሁ። ቤታችንን ማነው ሳንል አንከፍትም አይደል? ማነው ሳንል አንከፍትም። የእግዚአብሔርንም ቤት ማነው ሳንል ምን ማድረግ የለብንም? መክፈት የለብንም። ስለዚህ ኦኬ ላግኛት፣ ማናት ልበል ማለቴ ነው። ላግኛትና እንትን ልበል አልኳት። ያላት አንድ እሑድ ነው። እዛ እሑድ ላይ ነው መምጣት የምትፈልገው። ሰኞ ወደ ስፔን ትመለሳለች። ከስፔን መጣ ነው የምታገለግላቸው። በኋላ ሮብ ቀን ነበረ ቀጠረው። ወደ 4:30 አካባቢ ነው የተቀጣጠርነው። እኔ ትንሽ ራቅ ይላል ቤቴ። ከዛ ምን አሰብኩኝ፣ ኦኬ ቀደም ብዬ ልሄድና ቢሮ ገብቼ ማንበብ ፈልጌያለሁ፣ ትንሽ መጸለይ ፈልጌያለሁ። እሷን አስቤ ሳይሆን ጊዜውን ቀደም ብዬ ልጠቀምበት ብዬ ከቤቴ 1:30 አካባቢ ወጣሁ እና እዛ ደረስኩ። የ30 ደቂቃ መንገድ ነው እንግዲህ። 2 አካባቢ እዛ ደርሻለሁ። ከዛ ጸለይኩና መጽሐፍ ቅዱስ ማጥናት ማንበብ ጀመርኩኝ። ያነበብኩ ለካ ሳላውቀው 8 ብዬ ሄጃለሁና ሰዓቱን ረሳሁት። ሌላ ቦታ ነው የተከታተልነው፣ ከቢሮ ውጭ ነው የተከታተልነው። ኮምፕሊትሊ ረሳሁት የሚለው ነገር አይገልጠውም። የሆነ ሰው ከጭንቅላቴ ወሰደው ቢባል ጥሩ ነው። ምክንያቱም እንደዚህ በቀላሉ ቀጠሮ፣ በተለይ እንዲያነቅ ቀጠሮ አልረሳም። ደግሞ እሷን ብዬ ነው የወጣሁት። ትዝም አላለችኝም እና 6 ላይ ባይብል ስተዲ ያለንና ሄድኩኝ። ልክ ከመኪናዬ ስወርድ ትዝ አለች። በጣም ደነገጥኩ። ለምንድን ነው የደነገጥኩት? ሌላ እሑድ የላትም። አሁን እሷ ከዚህ በኋላ ሐሙስ፣ ዓርብ ወይ ቅዳሜ ባይመቻት አይ አላገኘሁሽም አላናገርኩሽም እና ማንነትሽን አላወቅኩም ልል እችላለሁ። ቀጠሮን ያበላሸሁት እኔ ነኝ። በጣም አዘንኩ፣ በጣም ደነገጥኩ። ደወልኩና ነገርኳቸው እውነቱን። እኔ ከቤት የወጣው በዚህ ሰዓት ነው። ምን እንዳስረሳኝ አላውቅም። እንደዚህም የሚያክል የምረሳ ሰው አይደለሁም። አም ሶሪ እና ምን ማድረግ ይሻለኛል? እና አሁን ባይብል ስተዲ ያለኝ፣ አሁን የሚመቻት ከሆነ አሁን ልምጣ አልኩኝ። በስፓኒሽ ይነጋገራሉ። ተነጋገሩና ችግር የለም ዓርብ ዕለት ጊዜ አላት፣ ዓርብ ዕለት ና ተባልኩ። ቀጠሮ ተሰጠኝ። ዓርብ ዕለት በሰዓቴ ሄድኩኝ ማለት ነው። በሰዓቴ ሲሄድ አንድ ሴት ወጥታ ትቀበለኛለች። አላቃትም። ቀይ ሴት ናት። አገኘችኝ፣ ሰላም አለችኝ። ለካ እሷ ናት። ምንድናት ልጅቷ? አበሻ ናት፣ ግን ያደገችው ኩባ ነው እና አማርኛ ከአማርኛም ይልቅ አማርኛም ትናገራለች፣ ግን
ያው ስፓኒሹ የበለጠ ልጅ ሆና ስለሄደች እሱ ነው እንትን የሚላት እና ለዚህ ነው ስፓኒሽ ቸርቾች የምታገለግል የነበረው። ቤት አስገባችኝ፣ ሻይ አቀረበችልኝ። ከዛ በኋላ ጠየቅኳት፣ አንደኛ ጌታን እንዴት እንዳገኘች ጠየቅኳት። ያው ዝም ብሎ ጠየቅኳት። በጣም በሚገርም መንገድ ጌታን እንዳገኘች መሰከረችልኝ። ከዛ እዚህ የተጋበዘችባቸው ቦታዎች ላይ ያላትን አገልግሎት ጠየቅኳት። አስገራሚ ነገር መሰከረችልኝ። ፈውስ ነበረ፣ ሰዎች በመንፈስ ቅዱስ ኃይል እየተሞሉ ብቻ በጣም ጥሩ ጊዜ እንዳሳለፈች ነገረች። በመሃል እንደውም ስልክ ተደወለ። አነሳች፣ በስፓኒሽ አወራች፣ ስልኩን ዘጋችና አንድ እዛ ያገለግልኩበት ቤተክርስቲያን ያለች ሴት ነው የደወለችልኝ እና ምን እንዳለችኝ ታውቃለህ አለች። ምን አለችሽ አልኳት። ባል እንዳገኝ እንድጸልይልኝ ነው፣ ጌታ ባል እንዲሰጠኝ እንድጸልይልኝ ነው የምፈልገው፣ ግን የምፈልገው ባል በጣም ሀብታም የሆነ ብላ ብቻ ክራይቴሪያውን አስቀመጠችላት። እኔ እኮ የባል አፈላላጊ አይደለሁም፣ እንደዚህ አይነት አይደለሁም ብዬ ዘጋሁኝ እንትን አልኳት አለች። እንዴት ሴት ሲሪየስ ናት ማለት ነው አይደለም? እና ምንድነው የሆነው መሰላችሁ? ኦኬ እንደዚህ ያለን እኔ ልቤ ብዙ አልተቀበላትም እና ከመጀመሪያው ጀምሬ እየጸለይኩ ነው ምሰማት። በኋላ ምን አልኳት፣ እንዴት ነው ጌታ ወደዚህ ወደኛ ቸርች የመራሽ? እንዴት ነው ወደ አበሾች ቸርች ስላት፣ ሌሊት 2 o'clock ላይ በብርሃን ተገለጠልኝ አለች። 4 ሰዎችን አሳየኝ ብላ 4ቱን ዲስክራይብ አደረገችልኝ። ያኔ ሮቤል ከኛ ጋር አብሮ ሊደርሺፕ ውስጥ ያገለግል ነበር። እኔን፣ ሮቤልን፣ አንድ ሌላ ወንድማችንና ከዛ ፖቴንሻል ሊደር ማለት በሚቀጥለው ጊዜ ወደ ሊደርሺፕ እንዲመጣ እንደዚሁ መከታተለው ሜንቶር የማደርገው ልጅ አለ። እሱን ከነመላጣው በደንብ ዲስክራይብ አደረገች። ያቺ ወደ እኔም የመራቻት ልጅ ምንድነው ሆነው፣ ልጅቷም ልክ እንደሷ ኩባ አደገች። በኋላ እኛ ቸርች መጣ፣ ጌታን ተቀብላ ደህንነት ትምህርት ጀመርኩላትና ቋንቋው ግን ሞር ለሷ ስፓኒሹ ስለሚቀላት ወደ ስፓኒሽ ቸርች የላኳለች ናት። እና እሷ ጋር አድራ ጠዋት ተነስታ ይሄንን ያየችውን ራእይ ትነግራታለች። 4 ሰዎች ጌታ አሳየኝ፣ ወደ አበሾች ቸርች ሂጂ ብሎኛል ትላታለች። እና ዲስክራይብ ስታደርግላቸው እኔን አይደንቲፋይ አደረገች። ይሄማ ብርሽ ነው አውቀዋለሁ፣ ፓስተር ብርሃኑ ነው እና አለቻት። እና ይሄንን ትነግረኛለች። ይሄን ሁሉ ስትነግረኝ እኔ ምን ይሰማሃል ብትሉኝ፣ ጌታን እንዳልተቀበለች ይሰማኝ ነበር። ጌታን ያገኘች ክርስቲያን እንዳልሆነች ነው የሚሰማኝ። እርግጠኝነቱ ደግሞ 100% ነበር የሚሰማኝ። እኔ ያው እሱ ያውቃል፣ ጠይቁት ምን አይነት ሰው ነው ብላ ለስላሳ ሰው ነኝ። ሰው መስማት ያለበትን ነገር በደንብ ነግረዋለሁ፣ ችግር የለብኝም። ግን ይሄ በጣም ኃይለኛ ሰው ግን አይደለሁም። የዛን ቀን ከየት እንዳመጣሁት አላውቅም፣ ግን እንዳልኳችሁ ግጥም ብሏል። በጣም መንፈሴ ውስጥ በጣም የሞላ ነገር ነው። አንቺ ግን ጌታን መቀበል ያለብሽ ይመስለኛል አልኳት። እንደዛ ስላት በጣም በተረጋጋ በጣም ትህትና በተሞላው ይሄን ነገር ባነሳው ቁጥር ድምጿ ራሱ እስከዛሬ አለ። በጣም ትህትና በተሞላው መንገድ ስንት ጊዜ ነው ጌታን መቀበሉ አለች። ለእኔ በጣም የሚያሳፍር ነበር። ምክንያቱም እኔን አንድ ሰው እናንተን አንድ ሰው እኔ አሁን ከዚህ መሀል አንዳችሁን ብል አላቅም፣ ድንጋይ ልትወረውሩብኝ ትችላላችሁ አይደለም ባትሉ እንኳን ተነሳችሁ ትወጣላችሁ። ወይም ምን ማለት ነው ምናምን አንተ ማን አትሉም። የለም እንደዚህ በጣም ተረጋግታ በጣም በትህትና በጣም በለሰለሰ ድምፅ ነው የተናገረች። አፈርኩ፣ ግን እርግጠኛ ነበርኩ። ስለዚህ ምን አሰብኩ፣ አይ ይሄንን ምክንያት ማስረጃ ደግሞ አለኝ እኔ የለኝም፣ ምንም ማስረጃ የለኝም። ምን አሰብኩ፣ ኦኬ ይሄን ነገር ባጠፋፋው ይሻላል አልኩና ኦኬ ተይው፣ ቸርቻችን ብትመጪ ኤግዛክትሊ ማድረግ የምትፈልጊውን ነገር ንገሪኝ አልኳት። እኔ እንደውም መምጣትም እንኳን አልፈልግም፣ ጌታን ለመታዘዝ ነው እንጂ መምጣትም አልፈልግም። ግን እንድመጣ ከፈቀዳችሁልኝ 5 ደቂቃ ብቻ ነው የምፈልገው። የምናገረው ደግሞ ጌታን እንደምወደው እንዴት አድርጎ ወደዛ ወደ እናንተ ቸርች እንደመራኝ ብቻ ነው የምናገረው፣ ሌላ ምንም ነገር አልፈልግም አለች። አለኝ ደቂቃ ኦኬ።
ልዘል እችላለሁ፣ ወደ ዋናው መግባት እችላለሁ። ኦኬ ስለሚጠቅማችሁ። ከዛ በኋላ አይ ይህስ ጣጣ አያመጣም አልኩና መምጣት ትችያለሽ አልኳት። ቅዳሜ ቀን ጠዋት ስነሳ በጣም የተለየ ነገር ነበር መኝታ ቤቴ ውስጥ። ማለት ልክ እንግዳ አለኝ። ባለቤቴ እንግዳውን በል እንግዲህ ቁርስ አብላው፣ እሷ ጠዋት ተነስታ ስለምትሄድ ለስራ ነበራትና በቃ በጊዜ ቁርስ አብላውና ምናምን ብላኝ ነግራኝ ነው ሄደችው። ስለዚህ ጠዋት ተነሳሁኝ እንግዳውን ቁርስ ለማብላት ማለት ነው። ልክ ተነስቼ ግን አልጋዬ ላይ ቁጭ እንዳልኩ መግለጥ የምችለው እንዴት መሰላችሁ? ልክ ንብ እንዴት ነው ቀፎ ውስጥ የሚጠቀጠቀው፣ ልክ እንደሱ አጋንንቶች፣ ቀንድ ምናምን የለውም ግን በቃ እንደዚህ ሴንስ ነው ማድረግ። ጥቅ ያለ ነገር ይሰማኛል። ምንድን ነው ይሄ ነገር? መቼም ለአንድ ብርሃኑ ለዚህ ምስኪን ሰው የሁሉ ጦር አይመጣም አልኩኝ። ልክ ይህን ቃል ነው የተጠቀምኩት። ቆይ እስቲ ብጸልይ ይሻላል አልኩኝ። ባዝሩምም አልሄድም፣ መጀመሪያ አልጸልይ ብዬ ተንበረከኩ። ይህን ስናገር የተለየ ነገር እንዳለኝ እንዳታስቡና ከዛ መጸለይ ጀመርኩ። እግዚአብሔር አቅም ሰጠኝ። 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ጸለይኩኝ። ከ4 ሰዓት ጸሎት በኋላ የሆነ ብሬክ ስሩ አገኘው። ምንም ከእሷ ጋር አሶሼት ያደረገ ነገር አእምሮዬ ላይ መንፈሴም ላይ የለም። ከዛ ጌታን አመሰገንኩ። ብቻ እንደዛ ስለ ነገውም ጸሎት ጸለይኩ፣ ስለ ነገውም ፕሮግራም ጸለይኩ። አንድ ጥቅስ ብቻ ወደ አእምሮ የመጣ ሐዋርያ ሥራ ምዕራፍ 16። እሷ ግን ምንም ከእሷ ጋር አሶሼት አላደረኳት፣ ትዝም አላለችኝ። ብቻ ጸሎቴን ጨረስኩ። እንግዳዬን ይቅርታ ጠይቄ ቁርስ አልበላሁትም። አለቀ። ቅዳሜ እሁድ መጣ። እሁድ ቸርች እንዳጋጣሚ ፕሮግራም መመራው እኔ ነኝ። ለእኔ እንዳልኳችሁ ክርስቲያን አይደለችም ልጅ መጣች። ልክ እኔ ፕሮግራም ሲጀምር እዚህ ተቀመጠች። ማን ብዬ ነው መጠራት? አሁን እህት ብዬ ነው መጠራት እላለሁ ለራሴ። ለማንኛውም ቶሎ ልገላገላት፣ የጸሎት ጊዜ ልጸልይና ከጸሎቱ በኋላ ሰጣታለሁ። ኳየሮች ከመቆማቸው በፊት እገላገላታለሁ አልኩኝና ጸሎት ጀመርኩኝ። ጸሎቴን ሲጨርስ መስጠት አልፈለኩም። ኦኬ ከኳየር በኋላ ብዬ ኳየር አቆምኩኝ። ኳየሮችም ሲያልቁ መስጠት አልፈለኩም። ሰባኪው ቆመ። አሁን አለቀ ፕሮግራም። ከልቤ ነው መላችሁ፣ ጨንቆኛል። እህት ደግሞ ካላልኳት እንግዲህ ጉባኤው ፊት ማን ብዬ ስሟን ደግሞ ረስቼዋለሁ። ስሟንም እንትን አልኩ። አንድ እህት ጌታ ልኮኛል ብላ ወደዚህ ቤተ ክርስቲያን መታለችና ለእሱ 5 ደቂቃ ሰጣታለሁ ነው ወደዚህ ትመጣለች አልኩ። መጣች። ማይኩን ሰጠኋትና እኔ ወደ መቀመጫ ሄድኩኝ ማለት ነው። በኋላ መሀል ላይ ደረስኩና አይ ቆይ አጠገቧ መቆም አለብኝ፣ ከቀባጠረችና ካስረዘመች እቀበላታለሁ ብዬ አጠገቧ ቆምኩኝ። ይነዋታብን ምን እንደሆነ ታውቃላችሁ? እኔ እዛ ድርሼ እስከምመለስ ራሱ አንድ ቃል ሰላምታ አልተናገረችም። ወደቀች። 1 ሰዓት ተኩል የሚደርስ ጸለይንላት። አጋንንት ማኒፌስት አድርጎ ማለት ነው። ይሄ በየሌሊቱ ኤግዛክትሊ 2 ሰዓት ላይ ከሌሊቱ በብርሃን እየተገለጠ ጥቅስ የሚሰጣት እሱ ነው። የምትሄድበትን ቸርች የሚያሳያት እሱ ነው። ስለ ሰዎች የሚነግራት እሱ ነው። ጸለይንላት። አጋንንቱ ለቀቃት። ኤክስቴንድ አደረገች። ሮብ መጣች። ሮብ ስንጸልይ እንደገና ማኒፌስት አደረገ። በኋላ እየጸለይንላት አንድ ነገር አሰብኩ። አንደኛ ይህንን ነገር መካድ አለባት፣ ይህን ኤክስፒሪየንስ ዲናውንስ ማድረግ አለባት አልኩና ወደ አእምሯ እንድትመለስ አድርገን ይሄ የምትይው ጌታ ኢየሱስ ክርስቶስ አይደለም፣ ስለዚህ ይህንን ነገር መካድ አለብሽ ስላት ኖ ክርስቶስ ነው አለች። እሷ ብዙ ነገር አይታለች። ለማስረዳት በወክል ልትቀበለኝ አልቻለች። በኋላ ኦኬ እሺ ችግር የለውም፣ አንቺ ይሄንን ኤክስፒሪየንስ ኢኒሼት አታርጊ፣ በራስሽ አትፈልጊው እና አጋንንት ስለሆነ እኛ እናስረዋለን፣ በጌታ ስም አይመጣም። አንቺ የምትፈልጊው ከሆነ ግን ምንም ማድረግ አንችልም አልኳት። ነው ክርስቶስ ስለሆነ ይፈልጋሉ አለች። የኔ እህት እግዚአብሔር የሚያድነን ከጠላቶቻችን ነው፣ ከወዳጆቻችን አይደለም። ልንረዳሽ አንችልም ሂጂ አልኳት። ሌላ ጊዜ ግን ከፈለግሽ ኤኒታይም ኮንታክት አድርጊን አልኳት። ከዛ በኋላ አልተገናኘንም። ከ2 ዓመት በኋላ ግን ስዊስ ተመልሳ መጣች። ማንም እኛ አናውቅም። ምን አደረገች? ሎዛን የሚባል ከተማ ውስጥ በፕሮቴስታንት እምነት ውስጥ የሌሉ ሰዎችን የመላእክት ፎቶ ሰቅላ እንደ ጠንቋይ ታገለግል ነበር። በዛ ቢያበቃ ጥሩ ነበር። ሌላ ከተማ የእግዚአብሔር ሴትና ነቢይ ተብላ ጴንጤዎችን ታገለግል ነበር። እንዴት አወቀን?
አንድ ሰው በቃ ጌታን ይቀበላል። እኛ ቸርች ሳይሆን ሌላ ቸርች ነው የሚሄደው። ጌታን ይቀበላል። ግን ከኛ ጋር ጥሩ ግንኙነት አለው። በተለይ ከአንድ ወንድም ጋር አንድ የጌታ ሴት ነብይ ያለች ብለው ይዘውት ይሄዳሉ። ጌታን ከተቀበለ በኋላ ሲያያት ጌታን ሳይቀበል እዛ የሚሄድበት እዛ የምታገለግል ሴት ናት። ግራ ይገባውና ይመጣና ያንን ወንድም እኔ ዛሬ ግራ ገብቶኛል፣ እዛ እንዲህ ነበር ይሄ ወንድም ደግሞ ይሄን ጉድማ እኔ ራሴ ማየት አለብኝ፣ ስለዚህ መምጣት ትወስደኛለህ ይለዋል። ግን የት ትወስደኛለህ አለው። እዛኛው ጋር ትወስደኛለህ አለ። ነብይ የሆነችበት ቦታ ሳይሆን ጠንቋይ የሆነችበት ቦታ ሄድኩኝ አለ። መጋረጃ ተጋርዷል፣ ጭስ ይጨሳል፣ ሰው ወንበር ላይ ተቀምጦ ሰልፍ ይዟል። እሱም ልክ እንደ ወረፋ ጠባቂ ተቀመጥኩ አለ። ሲከፈት ማን ሆኖ ተገኘ? ያቺ ሴት። ያኔ መጀመሪያ አጋንንት ሲጥላት ከኛ ጋር አብሮ የጸለየላት ወንድም ነው። ተዋወቁ። ያው እዛ ሁሉ ሰው ፈልጆም ደፋር ልጅ ነው። እዛ ሁሉ ሰው ባለበት አንቺ ነፍስሽን ለሰይጣን የሰጠች ሴት ነው ብለው ገስጿት ጥሏት ወጣ። ይህን የነገርኳችሁ ለምንድን ነው? በምን ልክ ሰዎች በተቀየጠ ህይወትና ማንነት ቤተክርስቲያንን ፔኔትሬት አድርገው የእግዚአብሔርን ሕዝብ ለማሳሳት የቤተክርስቲያንን ተልእኮ ለማኮላሸት በምን ልክ አደጋ እንደደቀኑብን እንድታዩ ነው። ከዚህ ነገር የሚያስመልጠን አንድ ነገር ብቻ ነው። ምን ይባላል? ዲሰርንመንት ይባላል። ጳውሎስ በዚህ ዘመን ቢኖር ከሁሉ ይልቅ አብልጣችሁ ትንቢትን ፈልጉ ይላናል ብዬ አላስብም። ከሁሉ ይልቅ አብልጣችሁ ዲሰርንመንትን ፈልጉ። እግዚአብሔር ይባርካችሁ። እንጸልያለን።